ሰሞኑን ስለ ኤአይ እያጠናው ነበርና ኤአይ አንዳንድ ኢንተርቪዎችን እንደገና ደግሞ በኤአይ ኢንዱስትሪ ውስጥ ወይ ደግሞ በኤአይ ቴክኖሎጂ ውስጥ ያሉ ሳይንቲስቶችን፣ ኢንጂነሮችን ለመስማት እየሞከርኩ ነበርና ስጋታቸውን ይናገራሉ። አርቲፊሻል ኢንተለጀንስ ወይም ደግሞ ይሄ ሰው ሰራሽ አስተውሎት የሚሉት ነገር ሰዎችን ወይ ደግሞ ሰብአዊነትን ቴክኦቨር ያደርግ ይሆን እያሉ ራሳቸው ሳይንቲስቶቹ ሳይቀሩት ስጋታቸውን ይናገራሉ። እና ራዘርዛን ሰዎች ኤአይን ከኮንትሮል ከማድረግ ይልቅ ኤአይ ኮንትሮል ያደረጋቸው ይሆናል ወደፊት፣ ወይም ደግሞ በኤአይ የሚሰሩ ቱሎች ሰዎችን ከማገዝ ሰዎችን ከመርዳት ይልቅ የራሳቸውን ግብ የራሳቸውን ፐርፐዝ የሚከተሉ ፕሮባብሊም ሰዎችን ኮንትሮል ያደረጉ የሚችሉ ሊሆኑ ይችላሉ ብለው አንዳንድ ስጋታቸውንና ግምታቸውን ያስቀምጣሉ። እኔ እንኳን ከክርስትና እምነት አንጻር ነበር አንዳንድ ነገሮችን ለማየት እየሞከርኩ ያለሁት እና ይሄ አርቲፊሻል ኢንተለጀንስ ወይም ደግሞ ሰው ሰራሽ አስተውሎት ምንም እንኳን ሰው ቢፈጥረውም ምንም እንኳን ሰው ቢሰራውም ነገር ግን ሰውን ከሰውነት እያጎደለው ከሰውነት እየነጠለውና እየለየው ያለ ይመስላል። ምናልባት ትንሽዬ ምሳሌ ቢያስረዳልኝ ሰዎች በጣም ሃይሊ ዲፐንደንት ሲሆኑ ማለት ነው በቴክኖሎጂ ላይ በአርቲፊሻል ኢንተለጀንስ ላይ በጣም ጥገኛ እየሆኑ ሲመጡ እግዚአብሔር የሰጣቸውን ጋድ ጊቭን የሆነውን የክሬቲቭ አቢሊቲያቸውን ያሳጣቸዋል የሚል ነገር ማንሳት ይቻላል። ለምሳሌ ኤአይ ምርጥ ስብከት ሊያዘጋጅልን ይችላል። ኤአይ ምርጥ መዝሙር ሊሰራልን ይችላል። ማሽን ነው፣ ኢሞሽን የለውም፣ ሴንስለስ ነው። ሊረዳን አይችልም፣ በተወሰነ ደረጃ ሊያውቀን አይችልም። ከሰው ጋር እንደምናደርገው አይነት ግንኙነት ከማሽን ጋር ወይ ከቱ ጋር ሊኖረን አይችልም። ግን በዛ መልኩ አሲስት ሊያደርግን ሊረዳን ይችል ይሆናል። ባይ ዘ ዌይ ኢትስ ፎርም ኦፍ ስቲሊንግም ነው። ምክንያቱም ኤአይ የብዙ ሰዎችን አእምሮ ጭምቅ አድርጎ እናንተ የምትፈልጉትን ነገር በዊዝን ሰከንድ ይሰጣችኋል እና የእናንተ ክሬቲቪቲ ግን እንትን ይላል፣ አንደርማይን ይደረጋል። ስለዚህ ደግሞ ቢካም ዲፐንደንት በአርቲፊሻል ኢንተለጀንስ ላይ የእናንተ የማሰብ አቅማችሁ እና ችሎታችሁ በጣም እየቀነሰ ይመጣል ማለት ነው። ይሄ እንግዲህ የሰው ሰራሽ አስተውሎት እንትን ነው። ይሄ ምንድን ነው ጉዳቱ ማለት ነው፣ ወይ ደግሞ ይዞት የሚመጣው ኮንስኩዌንስ። እኔ ባለፈው ያወሯቸው ሀሳቦች ነበሩ፣ አርቲፊሻል ኢንተለጀንስን ሳይሆን በተለይ ከሶሻል ሚዲያ ጋር የሚያዙ ጉዳዮች ማለት ነው። እኛ ለሰው ሰራሽ አስተውሎት አይደለም ለዲጂታል ፕላትፎርሞች ያለን ተጋላጭነት በጣም ሜሲ ነገር ውስጥ አስገብቶናል። አዚሲ በየቦታው በየስፍራው እንደምናየው በዲጂታል ፕላትፎርም ላይ ያለን ተሳትፎ ወይም ደግሞ በፕላትፎርሞቹ ላይ ያለን አክቲቪቲ ያለን ፐርፎርማንስ ከጤናማው ክርስቲያናዊ ህይወት እያጎደለን ከጤናማው ክርስቲያናዊ ፐርፎርማንስ እየነጠለን እንዲያውም ሳናስበው ራሳችንን በዲጂታል ፕላትፎርሞች ላይ ራሳችንን በምንፈልገው ብቻ አይደለም ፕላትፎርሙ በሚፈልገው መልኩ ራሳችንን እንደገና ሪክሬት እያደረግን ነው የምንገኘው ማለት ነው። አብዛኞቻችን ከዲጂታል ፕላትፎርም ሱሰኝነት ያልተላቀቅን ሰዎች መሆናችን ያሳዝናል ማለት ነው። በተለይ ደግሞ በጣም ቲኔጀሮች እና ወጣቶች ማለት ነው። ስለዚህ በጣም እኔ ዛሬ ራሱ ሲገርመኝ ነበር። ለግማሽ ቀን ያክል የሆኑ ማቃቸው ወንድሞች ቁጭ ብለው ግማሽ ቀን ሙሉ አመቱን ሙሉ ሲያወሩት የነበረው ርዕሰ ጉዳይ አንስተው እንደገና ያወራሉ ማለት ነው። እንግዲህ እኔ ለየትኛው እግዚአብሔር መንግስት ቀንተን ለየትኛው የወንጌል ስራ አስበን በዚህ ያክል ኢነርጂ የእድሜያችንን አብዛኛውን የእድሜያችንን እንትን ፓርቱን በዲጂታል ፕላትፎርሞች ላይ ለማሳለፍ መቁረጣችን በጣም ነው የሚገርመኝ። ስለዚህ በጣም ይሄ ቨርቹዋል ኮሚዩኒቲው የማናቀው ማህበረሰብ ፕላትፎርሙ ላይ ያለው ማለት ነው ኤክስፔክቴሽን አለው እና
እሱን ኤክስፔክቴሽን ለማሟላት የማናደርጋቸው ጥረቶች የሉም። የማንፈነቅለው ድንጋይ የለም። ራሳችንን እስከ መቀየር ድረስ፣ መልካችንን እስከ መቀየር፣ አይዴንቲቲያችንን እንደገና ሪክሬት እስከ ማድረግ ድረስ ብዙ ርቀት እንሄዳለን። የሚያሳዝነው ደግሞ ክርስቲያን ሆነን ግን ክርስቲያናዊ ቫሊዎችን ጥለን ማለት ነው። ሞራሊቲማ አይነሳም። በተለይ ደግሞ በጣም ቲኔጀሮች አሉ፣ ወጣቶች አሉ እና የሆነ ሳምባዲ ተከታዮች ናቸው። ፕሮሞት የሚያደርጉት የራሳቸው አጥር አላቸው፣ የራሳቸው ሰፈር አላቸው፣ የራሳቸው ዓለም አላቸው፣ የራሳቸው ሰው አላቸው የሚከተሉት እና በቃ ክሪቲክ እንኳን ማድረግ እስከማትችሉ ድረስ የሆነ ነገር መንካት እስከማትችሉ ድረስ በጣም አግሬሲቭ ናቸው። በጣም እንትናቸው ይሄ በማይታወቅ በጣም ሰትል በሆነ መንገድ በጣም አግሬሲቭ ሆነው አንዳንዶቹ የሚሳደቡም አንዳንዶቹም በጣም ልከኞች፣ በቃ አትንኳቸው የሚሉ የእናንተን ክሪቲክ እንኳን ጀስት ስፔስ ሰጥቶ ቦታ ሰጥቶ እንኳን ለመረዳት የማይሞክሩ አይነት ሰዎች ማለት ነው እና በቃ እናንተን ዲሁማናይዝ ያደርጓቸዋል። ዩአር በቃ ኖባዲ ናችሁ እናንተ ምንም የማሰሩ ናቸው ምናምን በሚል በቃ ለማሸማቀቅ ይሁን ለምን ግራ በሚያጋባ መልኩ ማለት ነው እና የሁሉ ምላችሁ ምንድነው ፕላትፎርሙ ይሄ የክርስቲያን ሞራሊቲን አፈር የሚያብላ ነው። ምክንያቱም ኤክስፔክቴሽን ስላለ ኦልሬዲ ክሬት ያደረግነው ፐብሊክ ኢሜጅ ስላለ እሱን ሜንቴን ለማድረግ ሚዲያው ፕላትፎርሙ በሚፈልገው መልኩ ራሳችንን ክሬት ስላደረግን የራሳችንን ኢሜጅ ፕሮሞት ስላደረግን እሱን ኪፕ ለማድረግ እብደት ሁሉ ካስፈለገ የምናብድ ሰዎች ነን። ስለዚህ ሞራሊቲ የት እንዳለ አይታወቅም እና እዚህ ጋር እንድናወራ የጠፍኳት ነገር አለች። ፓተርን የሌለው ፕሮቴስታንቲዝም የሆነ በቃ ይሄ ቫይራል የሆኑ ነገሮችን የሚከተል ኢምፕሬስ ለማድረግ የሚጣጣር በቃ ይሄ አንዱን ነገር ሳይጨርስ ሌላ ነገር ውስጥ ዘሎ የሚገባ አንዱን ነገር ክሎዥር ሳይሰጥ ሌላ ነገር ውስጥ ፈጥኖ የምታገኙት አይነት ፕሮቴስታንቲዝም ማለት ነው እና ከፊት ቀደም የሚሉት በተለይ ሚዲያ ያላቸው ሰዎች ተመሳሳይ ነገር ማለት ነው። በጣም ማኒፕሌቲቭ የሆነ ግን የማይታወቅ ሰብትል የሆነ እንቅስቃሴ ያላቸው እንግዲህ በጣም ክሪቲካል ካልሆናችሁ ምናልባት ደግሞ ወደ ስክሪፕቸር በጣም ካልተጠጋችሁ እና ራሳችሁንም ሰዎችንም የምታዩበት የምትለኩበት ሚዛናችሁ ኦብጀክቲቭ የሆነ ማለት ከእናንተ ውጭ ያለ ሌላ በጣም ከሚያብሉት ጋር ማበዳችሁ ወይንም ደግሞ አትፌስ ቫልዩ ዝም ብላችሁ ይሄም በጣም ሱፐርፊሻል የሆነ የተቀባባውን በጣም በሚዲያ ቴክኖሎጂ በኤዲቲንግ በጣም የሚያምር ተደርጎ የተሳለውን ፕሮቴስታንቲዝም እሱን ሳትወዱ በግዳችሁ ፕሮሞት ማድረጋችሁ የማይቀር ነው ማለት ነው። ይህ ደግሞ ሚኒንግለስነስ ነው። ምንም የማንጠቅም እንሆናለን። በተለይ ደግሞ ኔክስት ጀነሬሽን የምናስብ ከሆነ ቲኔጀሮችን፣ ወጣቶችን የምናስብ ከሆነ ይሄ አካሄድ የሚያዛልቅ አይመስልም እና ዲጂታል ፕላትፎርሙ ጤና ቢስ ነው የሚያደርገው። ኦፍኮርስ ዋይዝሊ ካልተጠቀም ነው ኦር በሚጠቅም መልኩ ኮንስትራክቲቭ በሆነ መልኩ ዋጋ ቢያስከፍልም ማለት ነው። ቢኮዝ ማጆሪቲ አይፈልገውም። ይሄ ጠንከር ያለ ነገር፣ ህይወትን የሚመረምር ነገር፣ ቻሌንጅ የሚያደርግ ነገር፣ ይሄ ደግሞ ይሄ ሞጋች የሆነ ትራንስፎርሜቲቭ ቫሊዩ ያለው ነገር አይወደድም። ኮንተንታችሁ እንደዛ አይነት ከሆነ ማለት ነው። ኮንተንቱ እንደዛ ከሆነ ብዙ እንትን አትሉም። እኔ ራሱ ዝም ያያቸዋለሁ። በስክሮሊንግ ተጠምደዋል ብዙ ሰው ስክሮል በማድረግ ማለት ልክ በቃ ዳት ማች በጣም ፋስት የሆነ ማለት ነው። በቃ ሰዎች ለአንድ ደቂቃ እንኳን ጤናማ የሆነ ነገር ለመስማት የማይታገሱበት ጊዜ ማለት ነው። ግን ይፈልጋሉ መሰላቸውን ወይ ደግሞ ኢንተረስት የሚያደርጋቸውን ኤሪያ ወይ ደግሞ እኔ ትንሽ ሰርቬ አድርጌያለሁ። ሰርቬ ራሳቸው ፍሎሪሽ የሚያደርጉበት ማለት በጣም ቪዚቢሊቲ የሚያገኙበት ቦታ፣ ሰሚና ተከታይ የሚያገኙበት ቦታ። ምክንያቱም ብዙ ጊዜ ይህንን አውርቻለሁ። የዲጂታል ፕላትፎርሙ አልጎሪዝም በራሱ የማሽኑ ሰዎችን በጣም ኮንትሮል የሚያደርግበት የራሱ ሜካኒዝም አለ፣ ሰዎች ሳያውቁ ኮንሽስ ሳይሆኑ ማለት ነው። ስለዚህ ይሄ በአእምሯችን ውስጥ የሚመነጨው ይሄ ምንድነው የሚባለው ዶፓሚን የሚሉት ነገር እሱን ከፍ ሊያደርግልን የሚችል ነገር በዛው በማሽን ውስጥ በቱል ውስጥ አለ። ያ ምንድነው? ለምሳሌ
በቢሄቪየር የሚያጠኑ የሰውን ባህሪ የሚያጠኑ ሰዎች ሪዋርድ እና ፐኒሽመንት የሚሏቸው ነገሮች አሏቸው። ሴምስትሩ ማለት ነው። በዲጂታል ፕላትፎርም ዓለም ውስጥም ሰዎችን አዲክቲቭ የሚያደርጋቸው ማለት ነው። ጣታቸው እስኪደክማቸው ድረስ በስክሮሊንግ እንዲጠመዱ ማለት ነው። ስለዚህ ማይንዳችን በቃ እንዳይሰራ ማለት ነው። ይሄ ደል እንዲሆን የሚያደርግ ማለት ነው። በሌላ መልኩ ደግሞ የምንፈልጋቸው ኮንተንቶች ራሱ ይሄ ነንሰንስ እንዲሆኑ ማለት ነው። ይሄ ሚኒንግለስ የሆኑ ማለት ኦር ኢንተርቴን ያደርጉናል ወይ ለተወሰነ ደቂቃ የሆነ ኢሞሽን ውስጥ ይከቱናል። በቃ ላትሴት ማለት ነው። ስለዚህ በሪዋርድ እና ፐኒሽመንት የቢሄቪየር አጥኚዎች የሰውን ባህሪ እንትን እንደሚሉት አልጎሪዝሙም ማሽኑም ምንድነው የሚያደርገው? ለምሳሌ ላይክ አለ፣ እንደገና ደግሞ ይሄ አሉ ከላይክ ወይም ፎሎወር ምናምን ሊሆን ይችላል። አናቃቸውም ላይክ የሚያደርጉ ሰዎች፣ አናቃቸውም ፎሎ የሚያደርጉን ሰዎች። ግን ዳትስ አልጎሪዝሙ ሰዎች ኮንቲኒየስሊ እዛ ውስጥ እንዲቆዩ የሚያደርግ እንትን ነው። ስለዚህ ሞር አይ ጌት ላይክ በቃ እንትን እላለሁ ማለት ነው። ኮንቲኒው አደርጋለሁ። ስለዚህ ላይክ በጨመረ ቁጥር ለምሳሌ ምንድን ነው ላይክ እንዲደረግ ያደረገኝ ነገር አልመረምርም፣ ቼክ አላደረግም። ስለዚህ ሰዎች ናቸው ቫሊዴት የሚያደርጉት ማለት ነው። ትክክለኛነትን፣ ጤናማነትን፣ እውነተኛነትን፣ ይሄ አውቴንቲሲቲን፣ ጄኒውነስን ቫሊዴት የሚያደርጉልኝ ራይት የሚሰጡኝ ሰዎች ናቸው ማለት ነው። ስለዚህ ራሴን እንዳላይ፣ ራሴን እንዳልመለከት፣ ወደ ራሴ እንዳልዞር ያደርጉኛል ማለት ነው። ስለዚህ በጣም ትሪኪ ነው። በጣም ካልነቃንበት በጣም የሚጎዳ ነው። አይዶን ነው ከቤት ካርዳ በስተቀር ማለት ነው። እና ወደ ዛሬው ሀሳብ በዚሁ ልንደርደር ብዬ ነው። እና ኤርሚያስ ላይ ስለ ባቢሎናውያን ሲናገር እንደዚህ ይላል። ባቢሎናውያን በምን ይመስላቸዋል? ይሄ ጋድ ፍላይ ማለት ነው። ጋድ ፍላይ ማለት በጣም በቃ ይሄ የሚናከስ ምንድነው ዝንብ ማለት ነው። በቃ ይሄ በጣም ረፍት የሚነሳ በጣም የሚናከስ ዝንብ ማለት ነው። እና አንዳንዴ እንደዚህ አይነት ነገር እንትን ይላል። ልክ እንደ ጋድ ፍላይ አይነት እንድትሆኑ የሚያስገድዳችሁ ነገር አለ። በትውልዱ መካከል፣ በሰዎች መካከል ቮይሳችሁ የማይሰማ የምትሉት ነገር ዋጋ የሚያጣ ምናምን ሊሆን ይችላል። ችግር የለም። መጽሐፍ ቅዱስ ላይም ያሉ ሰዎች እንደዛ ናቸው። ማጆሪቲ ስክሪፕቸር ላይ ያሉ እግዚአብሔርን የወገኑ ከእግዚአብሔር ጋር የቆሙ ሰዎች ብዙ ጊዜ ማይኖሪቲ ቮይሶች ናቸው፣ ግን ምልክት ናቸው። በትውልድ መካከል ትውልድ ስለመሳቱ፣ ትውልዱ ስለመውደቁ ምስክሮች ናቸው። እነዚህ ቅሬታዎች ሆኑ እና እነዚህን ጥቂቶች ማይኖሪቲስ እንደ ጋድ ፍላይ ብንመስላቸው እንደ ተናካሽ ዝንብ ማለት ነው። ምክንያቱም ሰው በድካም ውስጥ ካለ፣ ሰው በውድቀት ውስጥ ካለ፣ ሰው በኃጢአት ውስጥ ካለ ልክ እግዚአብሔር ባቢሎናውያን አንስቶ እንደ ተናካሽ ዝንብ ማለት ነው ባቢሎናውያን እንዳረጋቸው ማለት ነው። በቃ ረፍት ነው የሚነሳችሁ ያ ዝንብ ማለት ነው። ይነክሳችኋል በቃ እንትን እስክትሉ ድረስ ማለት ነው። በቃ ምንድን ነው ችግሬ ዋት ሃፕን እንድትሉ የሚያደርግ ማለት ነው። ስለዚህ እንደዛ የሚያነቃ ቮይስ ያስፈልገናል ለማለት ነው። እንደ ተናካይ ዝንብ መሆን ያለባቸው ሰዎች አሉ ማለት ነው። በትውልድ መካከል ተቀምጠው ትውልዱን እንትን የሚሉ ማለት ነው፣ ናግ የሚያደርጉ ማለት የሚቀሰቅሱ ማለት ነው። ታመናል ሊሆን ይችላል ኦር ሰምቲንግ ኢዝ ሮንግ የሚሉ ማለት ነው። እንደ ምልክት እግዚአብሔር በትውልድ መካከል የሚያስቀምጣቸው አይነት ማለት ነው። ምንም ከፍ ስናደርገው ደግሞ በተለይ ቤተክርስቲያን በሳተች ጊዜ፣ ቤተክርስቲያን አቅጣጫዋን በሳተች ጊዜ፣ ከትራክ ከመንገድ ፈቀቅ ባለች ጊዜ ቮይስ የሚያሰሙ ማለት አላርም እንትን የሚሉ አይነት ማለት ነው። ስለዚህ እንደ ጋድ ፍላይ መሆንም ያምራል አንዳንድ ጊዜ ማለት ነው፣ እንደ ተናካይ ዝንብ እና እስቲ ተመልከቱ፣ ክርስቲያኒቲን እዩት እስቲ ላይት ኦፍ ስክሪፕቸር ማለት ነው። በቅዱሳት መጽሐፍት ፊት መቼም ሊደበቅ ወይ ሊሸሸግ የማይችል ነው የቤተ ክርስቲያን ወይ ደግሞ በምድር ላይ ያለው በፈለገው ስም የሚጠራ። እንመልከት እስቲ ዞር ዞር ብለን አካባቢያችንን እንይ። ፓተርን አለው ወይ? ክርስቲያኒቲ ፓተርን አለው ወይ? አንድ የሆነ በቃ ኢዝሊ ሪኮግናይዜብል ፓተርን አለው ወይ ፕሮቴስታንቲዝም? ወይስ ራፒድሊ ራሱን የሚቀያየር ራሱን የሚለዋውጥ ማለት ነው? እንደ ምንድን ነው ይሄ እስስት ማለት ነው። እስስት በየገባበት እስስት በየገባበት ነገር ውስጥ
ራሱን የሚቀይር ነው ማለት አዳፕት ያደርጋል በቀላሉ ሁኔታዎቹን ይመስላል እና ቻሜሊዮን የምንለው ማለት ነው። ቻሜሊዮን ሆነን የሆን ፕሮቴስታንቲዝም ቻሜሊዮን ነው የሚመስለው። ቻሜሊዮን ምን እስስት ማለት ነው። ራፒድሊ ይቀያየራል። በቃ ከመጣው ጋራ ከሄደው ጋራ የሚመጣ አይነት ነገር ነው። እንደዚህ አይነት ግምገማ እኔ አለኝ። የሆነ ፓተርን የለውም። የሆነ የሚከተለው ዩኒፎርም የሆነ ነገር የለውም። በቀላሉ የሚለዋውጥ ነው። ራሱንም በፍጥነት ይቀያይራል ማለት ነው። በቃ እዚህ ጋር ነው ስትሉት እዛ ጋር ነው፣ እዛ ጋር ነው ስትሉት ደግሞ እዚህ ጋር ነው። ፓተርን የለውም። የማስጨብጡት ነው፣ የማትይዙት ነው። የሆነ ጠንካራ ፋውንዴሽን የሌለው እስኪመስል ድረስ ማለት ነው። ይሄ ግንጥል ነገር ማለት ነው። ዝም ብሎ ፈርም የሆነ ፋውንዴሽን የሌለው ማለት ነው። ምን ላይ እንደቆመ ራሱ እንትን ማይል ማለት ነው። እና የምትሰጉለት አይነት ማለት ነው። ይሄ ነገር ወዴት ነው ሊያመራ የሚችለው፣ ነገ የት ሊደርስ ይችላል ብላችሁ የምትሰጉለት የምታስቡለት አይነት ማለት ነው። ፓተርን የሌለው ፕሮቴስታንቲዝም ማለት ነው። ይሄ ንቅል የሆነ ነገር የወፍ ዘራሽ የሚመስል አይነት ነገር ማለት ነው። እና እንደ ቻሜሊዮን እየገባበት ራሱን የሚቀያየር የሚለዋውጥ አይነት ማለት ነው። ጠንካራ ነገር የሌለው ማለት ነው። እና እንደዚህ አይነት ነገር እኔ እንኳን በእኔ ዘመን እንኳን ሳስብ ቤተክርስቲያን የነበረችበትን ሁኔታ ዞር ብዬ ሳየውና ከዛሬው ጋር ሳነጻጽረው በራፒድ በጣም ፈጣን በሆነ ለውጥ ውስጥ እንዳለፍን ነው የሚሰማኝ። እንዳለፍን ማለት ነው። ምን ሆነን ነው በፍጥነት ራሳችንን የምንቀያይረው ማለት ነው። የሆነ ነገር ሳንጨብጥ እንለቀዋለን። ሳንይዝ እንዳይ ሐዘን ይሰማናል። ሳንደርስበት የደረስን ነው የምንመስለው። ስለዚህ ትምክታችን ደግሞ በጣም ያስፈራል። ድፍረታችን በጣም ያስፈራል። ራሳችንን በፍጥነት እየተቀያየርን እንደሆነ እንኳን የማናስተውል ሰዎች በቃ ልክ እንዴት ነው በምንድን ነው የሚባለው ይሄ ጉድጓድ ውስጥ ያለች እንቁራሪት የጉድጓዱን አፍ ያክል ነው ሰማዩ ሊታያት የሚችለው እና ከዚህ በላይ ሰማይ የለም አለች እንደተባለው ማለት ነው። በቃ እንደዚህ አይነት ክሌም ሁሉ ያለን በጣም ስለምንለው ምድርን ዓለምን ስለሞላው ስለዛ ነገር እንኳን ያለን ድፍረት ያለን እርግጠኝነት ጤና ቢሶች መሆናችንን ሁሉ የሚያሳብቅብን አይነት ነገር ምንም ፓተርን የሌለን አይነት ነገር ማለት ነው። እንግዲህ የኔ ግምገማ ነው። እንግዲህ ተሳስቼ ከሆነ አይ ዶንት ኖ። ግን in light of scripture in light of the truth ብዬ አንዳንድ ነገሮችን ለመመልከት ስሞክር ዞር ስል ፕሮቴስታንቲዝም መልክ የለውም። ቶሎ ቶሎ የሚለዋውጥ ነው። እንደ ፋሽን እንደሚከተል አንድ ወጣት አስቡት። ፕሮቴስታንቲዝም ትምህርቱን ይቀያይራል። ውጫዊ ነገሩን እንኳን ሳይቀር በፍጥነት የሚቀያይር የሚለዋውጥ ነው። ስለዚህ የቱ ጋር እንዳለ ራሱ መለየት እስከማትችሉ ድረስ ማለት ነው። እዚህ ጋር ነው ስትሉት እዛ ጋር የሚሄድባቸው አይነት ነገር የሚል አይነት ነገር ማለት ነው። እንደገና ደግሞ ፊት ቀዳሚዎች ነን የሚሉ ወይም ደግሞ ይህንን ፕሮቴስታንቲዝምን ሪፕሬዘንት እናደርጋለን ብለው በድፍረት ክሌም የሚያደርጓቸው ነገሮች ይዘው በአደባባይ የሚወጡ ያመጣላቸው ነገር ሁሉ ተጠቅመው ማለት ነው። አንዳንዶቹ እኮ ማንም ላያውቃቸው ይችል ነበረ። ሚዲያ ባይኖር ኖባዲ ኖውስ፣ ማንም የማያውቃቸው ሰዎች ግን እድሉን ተጠቅመው ፕሮሞት የሚያደርጉት ፕሮቴስታንቲዝም አይነት ከስክሪፕቸር የራቀ ማለት ነው። ከቅዱሳት መጽሐፍት ምስክርነት የራቀ ፕሮባብሊ በብዙ መልኩ የሚቃረን አይነት ነገር ማለት ነው። እኔ እኮ አንዳንዴ እንዴት ብለን ራሱ ልናስረዳ እንችላለን? ትዝ ይላችኋል በነህምያ ጊዜ በነ ዘሩባቤል ጊዜ ማለት ነው። መቅደሱን በሚሰሩበት ጊዜ የሰለሞንን ቤተ መቅደስ ክብር የሚያውቁ ሰዎች እና የሰለሞንን ቤተ መቅደስ ክብር የማያውቁ ግን በምድረ በዳ ወይ በዛ በምርኮ የተወለዱ ቲኔጀሮቹ ወጣቶቹ ሁለተኛውን መቅደስ በሚሰሩበት ጊዜ በሞራል ነበር የሚሰሩት፣ በመነቃቃት ነበር የሚሰሩት። ግን ያኛውን የቀድሞውን ቤት ክብር የሚያውቁት ሰዎች ደግሞ ሽማግሌዎቹ ያለቅሱ ነበረ፣ ያዝኑ ነበረ። ልክ እንደዛ አይነት ነገር እኮ ነው አንዳንድ ጊዜ የሚሰማን ማለት ነው። የጥንቱን ኤንሸንት የሆነውን ስክሪፕቸር ላይ የቆመውን የተመሰረተውን እምነት አንዳንዴ ክሌም ስታደርጉ እንደዚህ ነው መሆን ያለበት ብላችሁ ስታስቡ ያንን የጥንቱን ቨርሽን ኦፍ ክርስቲያኒቲ ማያቅ ደግሞ ሌላ ህዝብ አለ።
ማጆሪቲ እየሆነ የመጣ ማለት ነው። የጥንቱን የማያውቅ ግንጥል ያልኳችሁ እኮ ለዚህ ነው። ሂስቶሪካል ሩቱን የማያውቅ የስክሪፕቸሩን ምንድነው ቴስቲሞኒ የማያውቅ በቃ ይሄ አሁን ሚዲያ ላይ ያሉ ሰዎች የሚያውቁትን ክርስቲያኒቲ ማለት የሚያውቁትን ፕሮቴስታንቲዝም ይዞ የሚሮጠው ማለት ነው። ኢሞሽናል የሆነው ይሄ ጨቅላ የሆነው ማለት ነው። ያላደገ እንጭጭ የሆነው ማለት ነው። እሱ አትግባቡ፣ በምንም አትግባቡ። ስለዚህ የምትሏቸው ነገሮች እንግዳ ናቸው፣ ባዕድ ናቸው፣ የማይሰሙ ዋጋ የማይሰጣቸው የማይወደዱም ናቸው። ስለዚህ እናንተ የታመማችሁ ናችሁ፣ በሽተኞች ናችሁ። ለምን? እንደ ትውልዱ ስለማታወሩ፣ እንደ ትውልዱ ስለማትናገሩ ማለት ነው። እና ትውልዱ የሚሄድበትን መንገድ ክሪቲክ ስታደርጉ ኖ ኖ ዲፍረንት ቨርሽን ኦፍ ክርስቲያኒቲ ምናምን ስትሉ የሚሰማ የለም። ግን እንደ ጋድ ፍላይ ማለት ነው፣ እንደ ይሄ ረፍት የሚነሳ ማለት ነው። ኮንቲኒየስሊ የሚነክስ ዝንብ ማለት እንደዚ አይነት ነገር ነው ልንሆን የምንችለው ማለት ነው። የምናነሳቸው ሀሳቦች፣ የምንናገራቸው ነገሮች ቮይሳችን እንደዚህ እንደ ዝንብ ማለት ተናዳፊ ዝንብ ማለት። ስለዚህ ክርስቲያኒቲ የሆነ ፓተርን ያለው አይመስልም ብዙ መልኩ ማለት ነው። የሆነ ትሬንድ የሚከተል ነው፣ የሆነ ቫይራል የሆነ ነገር የሚከተል ማለት ነው። ለምሳሌ ሪሰንትሊ ያለውን ትሬንድ እንኳን ብነግራችሁ የሆነ ሰውዬ ይወጣል፣ እግዚአብሔር አስነሳ ይባላል። ከዛ ያም ሰው የሚያስበው ምንድን ነው? የሆነ የአማራ አዳራሽ መስራት፣ ከዛ በኋላ ወደ እኔ ኑ ብሎ መጥራት ኖርማል ትሬንድ ማለት ቸርች ማለት ቸርች ኦፍ ክራይስት ማለት በቃ አለቀ። ሌላውም በዛው መልክ ይሄዳል፣ በዛው መልክ ይቀጥላል። እንደዚህ አይነት ትሬንድ ነው ያለው። እንደዚህ አይነት ትሬንድ እኔ አገባኝ ምን እንደሆነ ራሱ ማለት ነው። ፓተርን የለውም የምለው ከዚህ ተነስቼ ፓተርን የለውም፣ የሆነ ፓተርን የለውም። አትሊስት ሌሎቹ ጋር እንደምናየው ካቶሊክ ቤተክርስቲያን ጋር፣ ኦርቶዶክስ ቤተክርስቲያን ጋር እንደምናየው ይሄ ዘመን ዘለቅ በጣም ኤንሸንት የሆነ ፍላበር ያለው አይነት ነገር ማለት ነው። እኔ ስለ ኮንተንቱ ስለ ይዘቱ አይደለም እያልኩ ያለሁት፣ ግን ሳም ዩኒፎርም ፓተርን እናያለን። እና የሆነ የጥናት ጽሑፍ ላይ ሳነብ ለምንድነው ሰዎች ወደ ሌሎች ቤተ እምነቶች የሚፈልሱት ከፕሮቴስታንቲዝም እየወጡ ወደ ሌላ ቤተ እምነት የሚሄዱት ብለው እንትን ሲሉ በምዕራቡ ዓለም ማለት ነው አንደኛው ያገኙት ነገር ምንድን ነው? ፕሮቴስታንቲዝም አሁን እንዳልኳቸው ፓተርን የለውም፣ ራሱን በፍጥነት የሚቀያየር ነው። ዛሬ አመንኩት ብላችሁ ክሌም ያደረጋችሁትን በቃ እስክታብዱ ድረስ የዘለላችሁበትን እውነት ነገ ደግሞ ትሽሩታላችሁ ማለት ነው። ወይ ደግሞ ነገ የሚሽረው ሌላ ሰው ይመጣል ማለት ነው። ወይ ዛሬ የምናምነውን ነገር ነገ ከኛው መካከል ተነስቶ ሽሮት በራሱ መንገድ ደግሞ ሲሄድ ታዩታላችሁ፣ የነበረበትን ተቃርኖ ማለት ነው። እንደዚህ አይነት ነገር ሌላ ቦታ አታገኙም፣ አታዩም። እንደዚህ አይነት ነገር ማለት ነው። የፈለገ ተቃርኖ ቢኖር፣ የፈለገ የአመለካከት የአስተሳሰብ ልዩነት ቢኖር ዳት ዩኒፎርሚቲ ግን ስቲል አለ። ስለዚህ ወጣቶች ወደ ሌላ ቤተ እምነት የሚሄዱበት ምክንያት በፕሮቴስታንቲዝም ውስጥ የአይደንቲቲ አውቴንቲሲቲ እንዴ ዛሬ እንደዚህ ነው ማምነው ብዬ አብጀበት ማለት ነው። ሌላውን አግልየበት፣ ሌላውን ሁሉ አውግዤበት ነገ ደግሞ እሽረዋለሁ ማለት ነው። በራልኝ ብዬ በበራልኝ ነገር ደግሞ ነገ ደግሞ አፈርሰውና ሌላ ነገር ደግሞ ይዤ እነሳለሁ። ስለዚህ አይደንቲቲያችን እንዴት እንደሚቀያየር ሚሽናችን እንዴት እንደሚቀያየር እንግዲህ አስቡት ማለት እንዴት የአይደንቲቲ ጥያቄ እንደሚነሳብን፣ የአውቴንቲሲቲ የእውነተኝነት የጀኒውነስ ጥያቄ እንደሚነሳብን እንግዲህ አስቡት። እንዴ ዛሬ ያመንኩትን አትሊስት ልቆይበት እንጂ ትንሽ የተወሰኑ ወራት የተወሰኑ ዓመታት ልሂድበት እንጂ ሰው ከገደልኩበት፣ ሰው ካወገዝኩበት፣ ከሰው ጋር ከተደባደብኩበት በኋላ ኢሚዲየትሊ ደግሞ ቀይረውና ምክንያቱም በራልኝ በሚል ስለምንኖር ማለት ነው። there is no ዩኒፎርሚቲ የለም። ዩኒፎርሚቲ ከሌለ ደግሞ ሰዎች በተለይ ወጣቶች በተለይ የሚጠይቁ ሰዎች ኩዌሽን ያደርጋሉ ማለት ነው። እንዴ ለረጅም ጊዜ የማልይዘው ከሆነ አንዳንድ ሰዎች እኮ አፖስቶሊክ ሰክሰሽን ምናምን የሚሉት እኮ አንዳንዴ ወደውም አይደለም እኮ ምክንያቱም እኛ ጋር የተበጣጠቀ ነገር ስለሚያገኙ ማለት ነው። ዲስኮኔክትድ የሆኑ ነገሮች ስለምናገኝ እርስ በርስ እንኳን ልንገጣጠም የማንችል አይነት ነገር ማለት ነው። ስለዚህ በጣም ፐርቨሲቭ የሆነ ምድርን የሞላ የሸፈነ ነገር ነው ያለው እኛ ጋር።
ከዚህ ለመዳን ከዚህ ለማምለጥ ፓተርን ወዳለው አትሊስት ዩኒፎርሚቲ ወዳለው ለማንነታችን ለተልዕኳችን እንኳን የሆነ ምንድነው ዩኒፎርሚቲ የሚሰጥ ማለት ነው። እንዲጸና ማለት ነው። እንዲቀጥል ለተወሰነ ዘመን እንዲሄድ ፕሮቴስታንቲዝም 500 ዓመት በኋላ በከፍተኛ ሁኔታ ወደታች እያሽቆለቆለ ዲክላይን እያደረገ የመጣበት አንደኛው ምክንያት ይሄው ነው። የአውቴንቲሲቲ ጥያቄ ስለሚነሳብን ማለት ነው። ጸንቶ መጽሐፍ ቅዱስ እኮ የሚለው ምንድን ነው? ሐዋርያ ጳውሎስ ለጢሞቴዎስ በጻፈለት ደብዳቤ ላይ እኮ የሚለው ስለ ጽናት ያወራዋል። ኪፕ አድርግ፣ ገና የተቀበልከውን ወርድ ኦፍ ትሩስ ኪፕ አድርገው ያዘው። በዛ ነው መጽናት ያለብህ፣ በዛ ነው መኖር ያለብህ። እንዲያውም ምን ይለዋል? በጊዜውም አለጊዜውም ይለዋል። እንደ ቻሜሊዮን እንደ እስስት በየገባበት አውድ ውስጥ የምትቀያየረው ነገር አይደለም። በምቹ ጊዜም በመጥፎ ጊዜም ኪፕ ላደርገው የምችል ልታመንለት የምችለው ነገር የለኝም ወይ? እንደ እስስት የምቀያየር ሰው ከሆንኩኝ የአውቴንቲሲቲ ጥያቄ ይነሳል፣ የጀኒውነስ ጥያቄ ይነሳል። ስለዚህ ምንድን ነው እንደ ፋሽን ራፒድሊ የምንቀያየረው፣ እንደገና ደግሞ እንደ አምቤባ የምንሰነጣጥቀውና የምንከፋፈለው። ደግሞ መከፋፈላችንን አንክድም፣ መለያየታችን አንክድም። ግን እንደምንም አንድነን ለማለት ደግሞ ሂውማን ኢፈርት አንድነን ለማለት ወይ አሊያንስ የሚል ነገር እናቋቁማለን፣ ወይ ፌሎሺፕ ህብረት የሚል ነገር እናቋቁማለን፣ ወይ ደግሞ ካውንስል የሚል ነገር እናቋቁማለን። ሌላም መጠሪያዎች ያላቸው ነገሮች ሂውማን ኢፈርትስ ናቸው። እነሱ ሁሉ እንትን እንልና በስክሪፕቸር ትሩዝ ወይም ደግሞ በክርስቶስ ኢየሱስ ሪያሊቲስ አንድ መሆን ያቃተው ፕሮቴስታንቲዝም እንደ አሜባ ተከፋፍሎ መከፋፈሉን ዲናይ ሳያደርግ ግን አንድነቱን ሜንቴን ለማድረግ አንድ ነኝ ብሎ አንድ ሳይሆን እነዚህን ቴክኒኮች እነዚህን ሜካኒዝምስ ፌሎሺፕ ምናምን ካውንስል ምናምን ያለ ደግሞ ይጫወታል ማለት ነው። ይህ ነው እንግዲህ የአውቴንቲሲቲ ጥያቄ የጄኒውነስ ጥያቄ የሚያስነሳብን ማለት ነው። ወደ መጽሐፍ ቅዱስ ስንመጣ መጽሐፍ ቅዱሳችን የሚለው ሌላ ነገር ነው። እኛ መካከል እኮ ነው የአገር ባለፈው ፖዘቲቭሊ ይህንን ተናግሬያለሁ። ፕሮቴስታንቲዝም ውስጥ በጣም ብዙ ጠቃሚ ነገሮች አሉ። ስኮላርሺፕ ውስጥ አካዳሚክስ ውስጥ በጣም ብዙ ጠቃሚ ስራዎች ተሰርተዋል። ግን እነዚህ ሁሉ ጠቃሚ ነገሮች እያሉ ነው በ500 ዓመቱ ዲክላይን እያደረገ ያለው ወደ ታች ቁልቁል እየተጓዘ ያለው ማለት ነው። ከሞራል ኮረፕሽን ሊታደገው ያልቻለ ብዙ ቴዎሎጂ ብዙ ስኮላር ምንድነው። ስለዚህ ከውጭ የሚመጣበትን ተጽዕኖ እንኳን መቋቋም እስከማይችል ድረስ ማለት ነው በማመቻመች እየተጓዘ ያለ ማለት ነው። ራፒድሊ እየተለዋወጠ ያለ ሃይማኖት ፓተርን የሌለው እስኪመስል ድረስ ማለት ነው። ስለዚህ ወደ መጽሐፍ ቅዱሳችን ስንመለስ ግን በጣም ፐርቨሲቭ የሆነ በጣም የተለያየ የማይገናኝ እርስ በርስ ሊቃረን የሚችል የአገር ስነ መለኮት አይደለም የምናገኘው። ዝኖ እንዲያውም ቲዮሎጂ እኛ አሁን ቲዮሎጂ በምንለው ሴንስ የለም። የሐዋርያ ጳውሎስ መልእክቶችን ብታጠኗቸው ሲስተማቲካሊ ቁጭ የተደረገ እንደዚህ ተብሎ የተቀመጠ ነገር አታገኙም። የሚያወራው ስለ ህይወት ነው። የሚያወራው ስለ ፕራክቲካል አስፔክት ኦፍ ላይፍ ነው። የሚያወራው ከኢየሱስ ክርስቶስ እውነታዎች ተነስታችሁ በዚህ መልኩ ኑሩ የሚል ኤግዞርቴሽን ናቸው፣ ምክር ነው። እና ነገር ዕብራውያን መጽሐፍ ብዙ መጽሐፍቶች ተጽፈውበታል። በዕብራውያን መጽሐፍ ላይ በጣም ብዙ መጽሐፍ ብዙ ሪሰርች ተሰርቶበታል። ግን የሚገርማቸው ዕብራውያን 13ን ስታነቡ ምን ይላል? በጣም በአጭሩ የምክር ቃል ጻፍኩላችሁ ይላል። እንግዲህ 13 ምዕራፍ እኛ እንትን ሆኖብን ማለት ነው እንደ ኒውክለር ሳይንስ የማይገባን የማንረዳው ሆኖብን፣ እሱ ግን ለተደራሲያኑ ሲጽፍላቸው እንግዲህ በምክር ቃል ትንሽ የምክር ቃል ጽፍላችኋለሁ ይላል። ስለዚህ መጓዛችን ፕላስ ብዙ መጓዛችንን ራሱ አለማወቃችን ያሳብቅብናል። እንደዚህ ለስክሪፕቸር እንኳን ያለን አቲቲዩድ ማለት ነው። ስክሪፕቸሩን እንኳን ሃንድል የምናደርግበት ስክሪፕቸሩን እንኳን የምንገነዘብበት መንገድ በጣም እንትን ነው፣ ገራሚ ነው። ስለዚህ ህይወት በክርስቶስ ኢየሱስ ተሰጥቶናል።
ማንነት ተሰጥቶናል፣ ተልእኮ ተሰጥቶናል። ማንም በክርስቶስ ቢሆን አዲስ ፍጥረት ነው። ዲፋይንድ ባይ ክራይስት፣ ሪዲፋይንድ ባይ ክራይስት። ስለዚህ ሁሉ ነገራችን በክርስቶስ ኢየሱስ ከመሆናችን የተነሳ ሪኦሪየንትድ ሆነናል። ሁሉም ነገራችን አቅጣጫችንን አስቀይሮናል። ይህ ብቻ አይደለም፣ በክርስቶስ መሆናችን በእኛ ህይወት ውስጥ ራዲካል ስር ነቀል የሆነ ዲስፕሌስመንት ተካሂዷል። አሮጌው እኔ የለም፣ አዲስ እኔ ደግሞ አለ። ሁለቱ በአንድ ላይ ሊኖሩ አይችሉም። ስለዚህ ይህንን ዲስፕሌስመንት ነው መጽሐፍ ቅዱስ የሚነግረኝ። ዴር ዲስፕሌስመንት በእምነት በክርስቶስ ኢየሱስ በማመን ዲስፕሌስመንት ተካሂዷል። ስለዚህ ይህኛው ፓተርን የሌለው ፕሮቴስታንቲዝም ግን ከየት እንደመጣ እኔ አላውቅም። ኖ ዩኒፎርሚቲ፣ በብዙ መልኩ ተከፋፍለናል። መከፋፈላችንን ሸፍነ ነው በራሳችን መንገድ አንድነን ለማለት የምንሄድባቸው ርቀቶች ደግሞ በጣም የሚያሳፍሩ ናቸው። ስለዚህ ካውንስል፣ ፌሎሺፕ ምንም አንድ ላይ ያደረገን አይችልም። ምንም አንድ ላይ በክርስቶስ ኢየሱስ በእርሱ ዙሪያ የተሰባሰቡ በእሱ ራዲካሊ ሪኦሪየንትድ የሆኑ ሰዎች እነሱ ናቸው የክርስቶስ ኢየሱስ የሆኑት ማለት ነው። ምንም ማንም ላያውቃቸው ይችላል፣ ግን እነሱ ናቸው የታወቁት በእግዚአብሔር ዘንድ በክርስቶስ ኢየሱስ ሆነው ሪኮግናይዝ የሚደረጉ ሐዋርያው ጳውሎስ እንዳለ ገላትያ ምዕራፍ 4 ላይ ማለት ነው። በእግዚአብሔር ስትታወቁ ማለት ነው። ዛትስ ቬሪ ኢምፖርታንት። እግዚአብሔር አክኖሌጅ ያደረጋቸው ማለት እግዚአብሔር ሪኮግናይዝ ያደረጋቸው ማለት ነው። እነሱ ናቸው የክርስቶስ ኢየሱስ የሆኑት። ስለዚህ ከሆነ ዲኖሚኔሽን ጋር ያለኝ አታችመንት አይደለም ኢምፖርታንት የሆነ። ምክንያቱም ፕሮቴስታንቲዝም የራሱ የሆነ ዩኒፎርም የሆነ ነገር የሌለው ራፒድሊ የሚለዋወጥ ፓተርኑን አጥፍቶ ማለት ነው። ሂስቶሪካል ሩቱን እንትን ብሎ ነቅሎ በዝም ብሎ በቃ የሚነጉድ አይነት ነገር እየሆነ ማለት ነው። ስለዚህ ከዚህ እብደት የሚመልሰን ወደ ስራችን፣ ወደ ምንጫችን፣ ወደ መሰረታችን፣ ወደ ክርስቶስ ኢየሱስ በቃ ኢየሱስ ክርስቶስ ማዕከላዊውን ቦታ መውሰድ አለበት ማለት ነው። ኢን ዘ ላይፍ ኦፍ ኢንዲቪጁዋል ኢን ዘ ላይፍ ኦፍ ዘ ቸርች ማለት ነው። ስለዚህ ኢየሱስ ክርስቶስ ብቻ ነው ዲፋይኒንግ ፎርስ ማለት ነው። the only defining force ፋክተር ማለት ነው። ስለዚህ ይሄን ያህል እንደዚህ አይነት ነገሮች አምናለሁ እንደዚህ አይነት ነገሮች አምናለሁ ምናምን የምንለው ነገር አይደለም። እምነት is a participation language ነው አይደል? ስለዚህ በጣም ሳምን በጣም ሀብታም ሆናለሁ ማለት አይደል? በጣም ሳምን በጣም ይሄንን ዓለም ማኒፕሌት አደርጋለሁ ማለት ነው። በጣም ሳምን በጣም ፓርቲሲፔት አደርጋለሁ in the life of Christ ማለት that's it. then I keep the unity ማለት ነው። የእግዚአብሔርን ህዝብ አንድነት ኪፕ የሚያደርግልኝ that central defining force ክርስቶስ ብቻ ስለሆነ ማለት። ስለዚህ በሂውማንና በሂውማን ቴክኒክ አንድ ላደረገው የሚችለው ሃይማኖት የለም፣ ፕሮቴስታንት ሃይማኖት የለም፣ አንድ ሊሆንም አይችልም ማለት ነው። ለምን? በጣም ፐርቨሲቭ ምድርን የሞላና ያጥለቀለቀ ፐርቨሲቭ የሆነ ዲቪዥን ስላለ ማለት ነው። ስለዚህ ምን እያልኩ ነው? ፓተርን የለንም፣ እንለዋወጣለን። እንደ ቻሜሊዮን እንደ እስስት በየገባንበት ቦታ እንመስላለን የገባንበትን ቦታ። ስለዚህ የራሳችን የምንፈጥራቸው ይሄ ፕላትፎርሙ ላይ ብቻ እንድንተውን የዕለት ዕለቱን ማለት ነው የዕለት ዕለቱን ብቻ እየተወንን በቃ የሆነ የጸና የቆመ የጠነከረ ነገር ሳንይዝ ምናምን አይነት ነገር ማለት ነው። ስለዚህ አውቴንቲሲቲ ጄኒውነስ ጥያቄ ይመልሳል ወይስ አይመልስም የሚለው እንግዲህ አይሌቤት ማለት ነው ለሌላ ሰው ማለት ነው። እሺ ወንዴ ወጣ ወጣ። ሌላው ደግሞ ማን ነበር? ይቅርታ እኔ ዝም ብዬ አወራው። ስለዚህ እስቲ ስለዚህ ፓተርን አለው ወይስ የለውም? እስቲ እናንተ ደግሞ ምን ይመስላችኋል? ካን ዩ ሴ ሳምቲንግ? አፖሎስ ይላል ለሞራሊቲ ቦታ የማይሰጥ
ለትራንስፎርሜሽን ለጄኒውን ትራንስፎርሜሽን ቦታ የማይሰጥ አይነት ክርስትና ማለት ነው። ያው በእምነት ደረጃ እንደዚህ ነው የምናምነው እንደዚህ ነው የምናምነው ብለን ለምንለው ነገር አለን፣ በአንደበታችን ልናወራቸው የምንችላቸው ማለት ነው ብንጠይቅ። ግን ፕራክቲካሊ የማንሰራቸው የማናደርጋቸው ነገሮች ማለት ነው። እና እኔ ሰሞኑን ያየሁ ነው። በቃ አንዳንድ ልጆች ጨቅላ ናቸው። በቃ በጣም በቃ ላሉበት ቤተ እምነት የሚጋደሉ ከክርስቶስ በላይ የሚወዱትን አገልጋይ የሚያውቁ ማለት ነው። እና ለሞራሊቲ ምንም አይነት ቦታ የማይሰጡ እና እኔ እንዴት ትሬን ቢያደርጓቸው ነው እንዴት ቢያሰለጥኗቸው ነው እንዲህ በዲጂታል ፕላትፎርም ላይ መጥተው የዚህን ያክል እርግጠኝነትና የዚህን ያክል ድፍረት ተሞልተው የሚያወሩት? ዊዝ ሞራሊቲ ይጠይቃለሁ። ለምን ኢንተርቴንመንት ተወደደ? በአዳራሽ ውስጥ ለምን ኢንተርቴንመንት ቦታ አገኘ? ለምን ዶሚናንት ሆነ ኢንተርቴንመንት? እንዴ የኢየሱስ ክርስቶስ ወንጌል የሐዋርያው የጳውሎስ ወንጌል ሞጋች ነበር እኮ። ሞጋች ፕላስ ለዋጭ ነበር። ስለዚህ በነገ የሚወሰን የዛሬ ህይወት እያለን ሳለ ለዛሬ ብቻ ሁሉ ነገር ለምን ሆነ? ዛሬ ብቻ የሚያልቅ ማለት ነው። ዛሬ ብቻ ተዝናንተን፣ ዛሬ ብቻ ተደስተን በቃ የምንረሳው ወደ ነገ የማይሻገር በቃ ነገ ደግሞ ሌላ ሰው የምንሆንበት አይነት ነገር ማለት ነው። እኔ በጣም ነው የሚገርመኝ እንዲህ አይነት ነገር ከነገ የተነጠለ ማለት ነው። ነገ ስላችሁ ፊውቸራችን ማለት ነው፣ ተፍጻሜታዊ ነገሮችን ማለት ነው። ከእሱ ጋር ዲስኮኔክትድ የሆነ ነገር ማለት ነው። ተከታታይ ትምህርት እኮ አይደለም የሚሰራል የሚለውጠን እኮ ተከታታይ ትምህርት ጥሩ ነው፣ ግን በቃ 7 ቀን መድረክ ላይ የተወጣ እንዴት ነው ኢንተርናላይዝ ይደረጋል እኮ እንዴ! ዝም ብሎ እንዴት ይዘልቃል እንደዚህ? ኦኬ እሺ፣ እኔ እዚች ጋር ባቆም ጥሩ ነው። ኤኒባዲ ሪፍሌክት ማድረግ የሚፈልግ ሰው ካለ ሪፍሌክት ያድርግ፣ ከሌለ ኦኬ። ሪከርድድ ስለሆነ በሌላ መልኩ ለሌላ ሰው እንዲደርስ ማድረግ እንችላለን። አንጨንቅም። በላይክ እና በፎሎወር ብዛት ያለንን ነገር ስለማንመዝን ስለማንለካ ከዛ አርነት ስለወጣን ብዙ አያሳስብንም። ግን እስቲ ማውራት የሚፈልግ ሰው ካለ ዌልካም። አፕሎስ አለ። ከአፕሎስ ማን ነው? ኦኬ ተባረክ። ታንኪ እሺ ተባረክ። እሺ ሀብትሽ ያለ ካለው ኦኬ ማውራት ትችላለህ። Can you say something? No answer. እሺ እምቢ ብሎ ነው አፕሎስ። ኦኬ እሺ እሱ ኦኬ በቃ እዚህ ጋር እንትን እንበል። ስለዚህ ፓተርን የሌለውን ፕሮቴስታንቲዝም ምንም ልንረዳው ወይ ልናግዘው አንችልም። ወደ መሰረቱ እንዲመለስ ወደ ሂስቶሪካል ሩቱ እንዲመለስ ከማገዝ ማይኖሪቲ ቢሆንም ቮይስ መሆን ወይ ደግሞ እንደ ቅድም እንዳልኩት እንደ ጋድፍላይ እንደ ተናካሽ ዝንብ እንግዲህ ከፍት መንሳት ነው። እንግዲህ ሰዎች እንዲጠይቁ እንዲመረምሩ ያሉበትን ሁኔታ አትሊስት
በእግዚአብሔር ቃል ብርሃን ማየት እንዲችሉ ትንሽ ማገዝ መርዳት መቻል ነው ያለብን። ሌላ ነገር ልናደርግ የምንችለው ነገር የለም፣ ሰዎች እንዲነቁ ማለት ነው። በእርግጥ ነቅተናል ይላሉ ራሳቸውን ሰዎች በጣም ዊዝ ሰርቴኒቲ በጣም ትልቅ ቦታ ላይ እንትን ብለውታል፣ አስቀምጠውታል ራሳቸውን። ስለዚህ እንደዚህ አይነት ሰርቴኒቲ፣ እንደዚህ አይነት ድፍረት፣ ይሄ አደባባዮችን የሞላ ድፍረት፣ ሚዲያዎችን የሞላ ድፍረት፣ አገር ምድሩን የሞላ ድፍረት፣ የፕሮቴስታንቲዝም ድፍረት ማለት ነው። ግን ደግሞ ራሱን በፍጥነት የሚቀያየር ማለት ነው። መቆሚያ የሌለው ዛሬ እዚህ ጋር ሲሉት ነገ ደግሞ ሌላ ቦታ የምታገኙት አይነት ማለት ነው። ግን ዊዝ ኦል ሰርቴኒቲ ማለት ነው። እና እነ ኤርሚያስ በትውልዳቸው መካከል የሚሰማቸው አልነበረም እና ድምፃቸው ማይኖሪቲ ድምፅ ነበር፣ ማይኖሪቲ ቮይስ ማለት ግን እግዚአብሔር ግን ከነሱ ጋር ነበር። እግዚአብሔር ግን በነሱ ያወራ ነበር። እግዚአብሔር በነሱ ሆኖ ቃሉን ይሰጥ ነበር። እግዚአብሔር በነሱ ሆኖ በብርቱ ድምፅ ያንን ትውልድ ይገታደር ነበር። እግዚአብሔር ግን ኤርሚያስ ሂ ዋዝ ማይኖሪቲ፣ ተቀባይነት ያላገኘ ሰው ግን በትውልዱ መካከል ምስክር ነበር፣ ሕያው ምስክር። እግዚአብሔር ሊያመጣው ያለውን ነገር አስቀድሞ የተናገረ፣ እግዚአብሔር ሊያደርገው ያለውን ጆሮ ያልተሰጠው ማለት ነው፣ ዋጋ ያልተሰጠው ማይኖሪቲ ማለት ነው። ግን እንደሚናደፍ ዝንብ፣ እንደሚናከስ ዝንብ ይወቅሳቸው ነበር፣ ድምፁ ይረብሻቸው ነበር። እግዚአብሔር እንደዚህ አይነት ሰዎችን ነው ያደርገን። እግዚአብሔር ቮይሱ እንድንሆን፣ ድምፁ ምስክሩ እንድንሆን ማለት ነው። ምክንያቱም እግዚአብሔር ዌር ኢዝ ጋድ፣ እግዚአብሔር ምን እየሰራ ነው፣ እግዚአብሔር ምን እያደረገ ነው ለሚል ትውልድ፣ ኮንፊውዝድ ለሆነ ትውልድ፣ ፕሮቴስታንቲዝምን አይቶ ተስፋ ማድረግበት ካለው ከዚህ ከማያዛልቅ ከማያወጣ ዊሰርቴኒቲ በድፍረት በተሞላ ነገር ከሚሮጥበት ነገር ትንሽ ራሳቸውን ሰብሰብ አድርገው እንዴ የሚሉ ሰዎች ግን ዳያር ማይኖሪቲስ። ኢየሱስ ጋር ነው። እስቲ ይወዝ ማይኖሪቲ፣ ማንም የማይሰማው ሰው ማለት አስቀድሞ ትንቢት ተነግሮለት በኢሳይያስ ምዕራፍ 53 ሲታይ የማይወደድ እዚህ ግባ የማይባል ቮይሱ የሚረብሽ፣ ድምፁ የሚረብሽ፣ የሚያውቅ፣ ቻሌንጅ የሚያደርግ፣ የሚሞግት ማለት የማይወደድ የማይስብ ግን he was a minority voice ግን ደግሞ ትውልዱን እንትን ብሎታል፣ ነቅንቆታል፣ ሼክ አድርጎታል። ያንን የሃይማኖተኞች ዓለም፣ ያንን የፈሪሳውያንና የሰዱቃውያን፣ ያንን የግብዞች ዓለም ነቅንቆታል ኢየሱስ ክርስቶስ። and he was a voice፣ የእግዚአብሔር ቮይስ ነበር። እና እንደዚህ ነው መሆንም ያለብን ብዬ የማስበው በትውልድ መካከል ያው የሆኑ ምስክሮች ማለት ነው። ማንም የማይሰማቸው እዚህ ግቡ የማይባሉ የማይወደዱ ሊሆኑ ይችላል፣ ግን ዳያር ቮይስ የእግዚአብሔር ድምፅ ማለት ነው። ስለዚህ ኢየሱስ ክርስቶስ እሱ በሄደበት መንገድ መሄድ ይቻላል ዊዝ እንትን ማለት ነው፣ ዊዝ ኮንፊደንስ ማለት ነው። እሱ በሄደበት መንገድ ለመሄድ ፎሎ ፓስ፣ እሱ የሄደበት መንገድ መሄድ ነው። ሌሎቹንም መመልከት እንችላለን። ማይኖሪቲዎች ነበሩ በትውልዳቸው መካከል የማይወደዱ ሰው የማይስቡ አይነት ነገር ማለት ነው። ጳውሎስን እኮ ይለኩት ነበረ በዘመኑ በነበሩ ፈላስፎች፣ በተናጋሪዎች ማለት ነው። በጣም ሬቶሪሻንስ ንግግራቸውን እያሳመሩ በቃላት ብልጫ፣ በጥበብ ብልጫ፣ በንግግር ችሎታ በጣም ፍሎሪሽ የሚያደርጉ ኃይለኛ ተናጋሪዎችን ስለሚያውቁ ይሄ የኛ ሐዋርያ ሊሆን አይገባም ብለው ግን ሁለተኛ ቆሮንቶስን ስታነቡ ግን ሐዋርያ ጳውሎስ ሕይወቱን ይናገራል፣ አካሄዱን ይናገራል። he was a voice። በጣም ቻሌንጅ የሚያደርግ መልእክት ነው። እኔ መልእክቴን አክላለሁ፣ ስታዩኝ የተናኩኝ ደቃቃ ደካማ መስላለሁ፣ ግን መልእክቴን የሚያክል ጥንካሬ፣ መልእክቴን የሚያክል ጉልበት፣ መልእክቴን የሚያክል ህይወት ነው ያለኝ ይላቸዋል። አንብቡት ሄዳችሁ ሁለተኛ ቆሮንቶስ። አይሰማም ነበር፣ አይወዱትም ነበረ ሲያዩት ማለት ነው፣ ደቃቃ ነገር ስለነበር። ግን ይመረምር ነበረ፣ መልእክቱ ግን ይፈትሽ ነበር፣ ይሞግት ነበረ። ደግሞ አዘ ሴም ታይም ደግሞ ትራንስፎርሜቲቭም ነበር፣ ለዋጭም ነበር።
ብዙ ሰዎችን መጥቀስ ይቻላል። እነ ሉተር ጋርም መምጣት እንችላለን። ሉተር ሲንግል ፐርሰን አንድ ሰው ነበር፣ ሞኖክሴ ማለት ነው። ሊያውም የራሱ መንፈሳዊ ህይወት ያደከመው ሰው ማለት ነው። ተስፋ ማድረግ ያቃተው ማለት ነው። በእግዚአብሔር ፊት ለመቆም የሚያስችል ድፍረት ያጣ ሰው ማለት ነው። ግን ረሃብ ውስጥ ነበር፣ ጥያቄ ውስጥ ነበረ፣ ፍለጋ ውስጥ ነበርና አንድ ነገር ዲስከቨር አደረገ። በነገራችን ላይ የሉተር የሪፎርሜሽን ምንድነው ይሄ ብሬክ ስሩ ያደረገበት የሪፎርሜሽን ስራ ትልቁ ዲስከቨሪ አሁን የምነግራችሁ ሂ ኬም ቱ ኖው እግዚአብሔር ኢዝ ግሬሽየስ ጋድ ነው ብሎ ይህንን ዲስከቨር ሲያደርግ በቃ ነፃ ወጣ። እውነትም የግሬሽየስ ጋድ ነው። ስለዚህ የኔ ኢፈርት የትም አያደርሰኝም፣ የኔ ጥረት የትም አያደርሰኝም፣ የኔ ልፋት የትም ሚኒንግለስ ነው አለ። ለሳልቬሽን በእግዚአብሔር ፊት ለመቆሜ አንዳችም ኮንትሪቢሽን የለውም ብሎ አመነ። ወደዚህ ዲስከቨሪ ያመጣው ግን አንደኛ እግዚአብሔርን ማወቁ ማለት ኢትስ ኦል አባውት ጋድ። ጋድ ኢዝ ግሬሽየስ ጋድ፣ በጸጋ የተሞላ አምላክ፣ መልካም አምላክ ነው። ከዚህ በፊት የነበረኝ ፐርሰፕሽን እግዚአብሔርን ጨካኝ አድርጌዋለሁ። ኃጢአተኞችን አይቶ በኃጢአተኞች ላይ የሚጨክን በኃጢአተኞች ላይ የሚቆጣ አይነት አምላክ አድርጎ ነበር ፐርሰፕሽኑ። ባለፈው ማክሰኞ ያወራ ነው ማለት ፕሮባብሊ በእያንዳንዱ ሰው ውስጥ ያለው እግዚአብሔር አይደለም ብዬ እኔ አድርጌው አደርጋለሁ። ማንም ራሱን ቼክ ያደርግ። ፕሮባብሊ the God we have in our mind, in our perception ፕሮባብሊ እግዚአብሔር ላይሆን ይችላል። ስለዚህ በሉተር ፐርሰፕሽን ውስጥ የተሳለው እግዚአብሔርና እግዚአብሔር አንድ አልነበሩም፣ ሁለት ነበሩ። ስለዚህ ግሬተስት ዲስከቨሪ ይሄ ነበረ። የሪፎርሜሽኑ በቃ መነሻ መስፈንጠሪያ ይሄ ነበረ። ግን ይወዜ ማይኖሪቲ ነበር። አንድ ሰው ነው እንዲያውም ኧረ እንወያይ ቤተክርስቲያን፣ ኧረ ልክ አይደለሽም፣ እየሄድሽበት ያለው መንገድ ትክክል አይደለም። ማይኖሪቲ የከፈለው ዋጋ ብዙ ነገር አለ። እዛ 95 የመወያያ ርዕሶችን ለጠፈ። ከዛ በኋላ እንወያይ አለ። በቃ ያን ሲምፕል ነገር ነው ያደረገው። ወስ ሲምፕል ኢነፍ ማን ያዛን ያክል። ከዛ ነው ያ በቃ ተባስቶ ምን ብሎ በቃ ቫይራል የወጣው ማለት ነው። በቃ እኛም እንደዛ ነው የምናደርገው። እኔም እያደረግኩ ያሉት ፐርሰናሊ እንደዚህ አይነት ትንሽዬ ጥረት ማለት ነው። ኧረ ልክ አይደለንም፣ ኧረ የሄድንበት ያለው መንገድ አያዛልቀንም፣ ነጋችን ጋር አያደርሰንም። ነጋችን ነው የዛሬውን ህይወታችንን እንዲተርማይን የሚያደርገው። ተፍጻሜታዊ የሆኑ ጉዳዮች ናቸው የዛሬውን ላይፋችንን እንዲተርማይን የሚያደርገው እንጂ ከዛሬ ተነስተን ነገን አናስብ፣ የዛሬው ነገራችን ነገን እንዳያሳጣን የሚል የማይኖሪቲ ቮይስ ነው። እኔ እንግዲህ በግል የማደርገው ጥረት ማለት ነው። ግን በስካር ውስጥ ያለ በሙቀት ውስጥ ያለ ዊዝ አብሶሉት ሰርቲኒቲ እና ቦልድነስ አገሩን የሞላው ፕሮቴስታንቲዝም ቮይስ ግን ያስደነግጣል ማለት ነው። ሰው ተሳስቶ እንኳን ተሳስቻለሁ አይልም። የሰርቴኒቱ የእርግጠኝነቱን ጥግ ነው እኮ ምነግራችሁ። በጣም ሰርቴን ነው ሰው ስለሚለው ስለ ማውዝ ኦፍ ጋድ ማለት ነው። ራሱ እግዚአብሔር መድረክ ላይ ቆሞ የሚያወራ ያክል የሚመስላቸው ሰዎች ተነስተዋል ማለት ነው። እና ዶሚኔት ለማድረግ ማለት ነው። በቃ ራዕይ ብለው በሚሉት ነገር፣ ትምህርት በሚሉት ነገር፣ እንቅስቃሴ በሚሉት ነገር ዶሚኔት አድርጎ በቃ እንዴ ፍሎሪሽ ያደረገው እኮ ኢቨን እነሱ የሚያስተምሯቸው እነሱ ደቀ መዝሙር የሚያደርጓቸው ሰዎች እንኳን ፍሎሪሽ እያደረጉ አይደለም። ፍሎሪሽ ኢን ኤሰንስ እግዚአብሔር በሚለው ፍሎሪሽ ማለት ነው። ስፒሪቹዋል የሆነ ዊዝ ካራክተር ኦፍ ክራይስት ማለት ነው። ሂውማን ፍሎሪሽንግ የምንለው ማለት ሰው እንደ ሰው ማለት ነው። ግለሰቦቹ ናቸው ፍሎሪሽ የሚያደርጉት። በአንድ ጊዜ ባለጠጎች፣ በአንድ ጊዜ ሀብታሞች፣ በአንድ ጊዜ በጣም እና ይሄም ኢንፍሉዌንስ ተብሎ ደግሞ ዋጋ ሲሰጠው ዋጋ ሲወጣለት ማለት ነው። አብሶሉት ሰርቴኒቲ ያስደነግጣል ብላችሁ ነው። እና በጣም ደግሞ የሚያሳዝነኝ አት ዘ ኤክስፔንስ ኦፍ ዘ ጎስፐል ማለት ነው። እንዴት ሰው
ቀን በመድረክ ላይ ይቆማል። በሳምንት 3-4 ቀን መድረክ ላይ ይቆማል። መድረክ ላይ ለመቆም ሲል ማለት ፎር ዘ ሴክ ኦፍ ሚኒስትሪ ያጠናል። እግዚአብሔርን ቃል ያጠናል፣ ያገላብጣል። ከዛ ይመጣል፣ መድረክ ላይ ይቆማል። በቃ የዕለት ዕለቱን ማለት ነው። ሰዎችን በሪቶሪክ ያስደንቃል፣ ሰዎችን በንግግር ያስደንቅ ኢምፕሬሽን። ግን ዴር ኢዝ ኖ ሂውማን ፍሎሪሽመንት። ይኸው ያየናቸው እኮ ነው። ጨቅላ ልጆች ተነስተው በሚዲያ እኔ እንኳን ዛሬ ስንት ሰው ብሎ ከረኩኝ፣ ስንት ሰው ሲሰድበኝ ማለት ነው። ሞራሊቲ የት አለ? ክራይስት ላይክነስ የት አለ? ሪል ዲሳፕልሺፕ የት አለ? እኔ ድሮ ነው የገባኝ። ሰዎች አጥንተው ይመጣሉ፣ ይሰብካሉ። በሚሰብኩት ስብከት ዳይ ፕሮሞት ዘምሰልፍስ። አሁን እኮ እከሌ ሐሰተኛ ነው እከሌ ምናምን ነው እንዳንል በጣም ሰብትል የሆነው እና ሃየር ስታንዳርድ የሚያስፈልግበት ምክንያት እኮ ስህተት ነው እንዳትሉት አጥንቶ ሸምድዶ የመጣው ነገር አለ። በሪቶሪክ ቴክኒክ፣ በንግግር ብልጫ፣ በጥበብ በምናምን በምሳሌ በምናምን እንትን ብሎ እንትን ስህተት አትለው። ግን ኦንሊ ፐርሰን ሻይን የሚያደርገው ኦንሊ ፐርሰን ፍሎሪሽ የሚያደርገው ግን ዳት ጋይ ኦንሊ ማለት አንደኛ ይባልበታል። ሰዎች ኪስ ውስጥ ይገባበታል። ሰዎች በቃ ራሳቸው ነፍሳቸው አላያችሁም? ሰዎች ለማይክል ጃክሰን ነፍሳቸውን እንትን ሲሉ ፌንት ሲያደርጉ፣ ኧረ እኔ ብዙ ፌንት የሚያደርጉ ወጣቶች እያየው ነው በየሚዲያው ላይ። እንዴ ማን ነው የሚሳለው? እንግዲህ አት ኤክስፔንስ ኦፍ ስክሪፕቸር ማን ነው እየተሳለ ያለው? በሰዎች ልብ ውስጥ የነገሰው ማን ነው? እንዴ ኧረ እኔ አያውቁትም። ይሄ በቃ አዲስ ክርስቲያን ቨርሽን ያለው ክርስቲያኒቲ በቃ የሆነ እኔ ብዙ ረጅም ጊዜ የሰራሁበት ሰው ነበር እዚህ ሀገር ያለ ራሱን በቃ የትውልድ አባት ነኝ ብሎ የሚያስብ ማለት ነው። ቢያንስ 4 እና 5 ጀነሬሽን ለማውጧል እኔ እስከማውቀው ድረስ ማለት ነው። ትምህርቱን ከስር ከመሰረቱ አይነዊት ግን አድሚት አያደርግም። ስቲል አሮጋንት የሆነ ሰርቴኒቲ ነው ያለው። ስለዚህ እነዚህ ሰዎች ጋር በነበረኝ ዲያሎግ ከአንዳንዶቹ ጋር አያውቁትም። እኔ የማውቀውን ክርስትና አያውቁትም። እንዴ እነሱ የሚሉት ክርስትናም ለእኔ እንግዳ ነው፣ ባዕድ ነው። ግን የእግዚአብሔር ቃል ነው ሲሰበኩ የነበረው፣ የእግዚአብሔር ቃል ነው ሲማሩ የነበሩት ተብሎ ማለት ነው። ሰውየው ቀጠለ። ግን 4 እና 5 ጀነሬሽን ሉዝ አደረገ። እስቲል አሁንም የትውልድ አባት ነኝ ትውልድ አስነስቻለሁ የሚል አይነት ክሌም ሰርቴን ራይ እንዴ ባለፈው ሆሴዕን ምዕራፍ 4 አንብቤላቸዋል። አገልጋይ በዝቶ ይላል። አገልጋይ ምድሪቱ ላይ በዝቶ ግን አመፅ ነው የበዛው ይላል። አመፅ ነው የተበራከተው ይላል። እንዴ ፕሮፖርሽኑን አስቡት። ይሄ ሁሉ አገልጋይ፣ ይሄ ሁሉ ባለራዕይ፣ ይሄ ሁሉ ቸርች። አንዳንድ የዋህና ቅን ሰው እኮ አይጠፋም። ቸርች በስታለች፣ በክፉም በደጉም በቃ እንበዛለን፣ አጥለቅልቀነዋል ይላል። ምን አለ ከእስራኤል ብንማር፣ ምን አለ ካለፉት ትውልዶች ብንማር። እንዴ ቤተክርስቲያን አሌክዛንድሪያ ፈርስት የቴዎሎጂካል ሴንተር የነበረ ሀገር አሌክዛንድሪያ፣ ጂኔስ የሆኑ አባቶች የነበሩበት ሀገር አሌክዛንድሪያ እንዳለ ኖርዝ አፍሪካ ማለት ነው። ካርቴጅ በሉት አልጄሪያ አካባቢ ያሉ ሀገሮች እነ ኦግስቲን የነበሩበት አካባቢ። አሁን ምንድን ነው እንዴ? ምንም እኮ የሚያስመካ ነገር አይደለም እኮ። ምድሪቱን ሸፍነናል፣ ሞልተናል። እንዴ 30 ምናምን ሚሊዮን ፕሮቴስታንት አለ እዚህ ሀገር። ኧረ 30 ምን ሞላም አይመስልም። ዌር ኢዝ አወር ኢንፍሉዌንስ? ሞራሊቲ ገደል ገብቶ ማይኖሪቲ ቮይስ እንኳን መሆን አልቻልንም እኮ። ማይኖሪቲ ቮይስ ይሄ ሁሉ ነገር በስቶ የት አለ እንዴ? ሁሉ ነገር እኮ ሚዲያ ላይ ብቻ፣ ሁሉ ነገር እኮ ፕላትፎርሞች ላይ ብቻ፣ ሁሉ ነገር ከአዳራሽ የማይወጣ ማለት ነው። ሰፈር እንኳን የማይሄድ ማለት ነው። አያችሁ፣ እኔ ወይ ቸርችን የምንመራበት መንገድ እኔ ጤነኛ አይመስለኝም። ሰዎችን የምናገለግልበት መንገድ ማለት ነው። እኔ ለዚህ ነው አሁን አፖሎጀቲክስ ነገር ላይ ምን ቀንሻለሁ። የሆነ እብድ በተነሳ ቁጥር ለሱ መልስ ስመልስ እኔ ዘመኔን መጨረስ አልፈልግም። አሁን ሁሉም ተመሳስሎ ሁሉም አንድ ቅርጫት ውስጥ ነው ያሉት። በአንድ ካታጎሪ ውስጥ አድርጌ ነው የማውራው። እኔ ሁሉም ሰው እንደው ከከሌ ይሻላል ብትሉኝ በምን ልላችሁ ነው የምችለው? በምን ከከሌ ይሻላል ነው? ጀነራል ስፒኪንግ ግን ሁሉም አንድ አይነት ነው። አንዱን ከአንዱ የምታስበልጡበት ነገር እና አውቴንቲክ የሆነ እምነት፣ ጀኒውን የሆነ እምነት የሚጸና ማለት ነው።
ተፈትኖ የሚያልፍ በመከራ ሊሆን ይችላል፣ በመልካም በምቹ ጊዜም ሊሆን ይችላል። ግን ተፈትኖ የሚጸና ሻይን የሚያደርግ በእሳት ውስጥ ሊያልፍ የሚችል በወጀብ ውስጥ ሊያልፍ የሚችል ፕሮቴስታንቲዝም እኔ የለም እሰጋለሁ። አሁን እንኳን ምቹ ብለን በነፃነት በቃ ምናምን የተመጻደቅንበት ነገር እኔ የደረጀ መዝሙር ይገርመኛል። ቆይቷን እንግዲህ ከዘመረው የአምልኮ ነፃነት ምናምን የሚለው ማለት ነው። እንግዲህ አስቡት ነፃነት ምናምን ብለን ዘመርን፣ ግን ዊ ቢካም ስሌቭስ ማለት ነው። ስሌቭስ ባሪያዎች ነን፣ የአገልግሎት ባሪያዎች ነን። ሩቅ አትሂዱ። ባሪያዎች ስላችሁ የሆነ በቃ ይሄ በሲጋራ በጫት ምናምን የደነዘዘ ሱሰኛ ሰው እንዳታስቡ። ቸርች ውስጥ ያለውን ሱሰኛ ነው ያልኩ ያለሁት። የአገልግሎት ሱሰኛ፣ የቸርች ሱሰኛ፣ የመመላለስ ሱሰኛ ማለት ነው። Where is our freedom? Where is our freedom? Freedom to walk as Christ, to represent Christ ማለት ነው። ኤቭሪዌር ማለት ነው። በስፍራ ሁሉ ኢየሱስ ክርስቶስ ሪፕሬዘንት ማድረግ የምንችል በነዛ ጉድ ሼፕ ውስጥ ነን ያለ ነው። አይዶን ነው። ስለዚህ ሞራሊቲ ገደል የከተተ እንትን እኔ እንጃ ምን አይነት እንትን ነው። አሉ ደግሞ ብዙ ያሳቱን አባቶች ተብሎ የተጣሩ ቀዳሚዎች፣ ከኛ በፊት የቀደሙ የተታለሉ ሰዎች ብዙ አመፀኞችን መርቀው ቀብተው የለቀቁብን ድንዛዜ ውስጥ ናቸው። እነሱ ውድቀት ውስጥ ናቸው። እኔ በድፍረት ነው የማወራው። ር ሪስፖንሲብል ናቸው። በተጠየቁ ጊዜ እኔ እግዚአብሔር ቀባን ያለኝ እንጂ ማን ስህተት አስተማሪ እንደሆነ ማን እውነተኛ እንደሆነ ያለ እግዚአብሔር አልነገረኝም ብለው እስኪሳለቁ ድረስ ቤተክርስቲያን የመጣችበት መንገድ ትክክለኛ መንገድ ስላልሆነ በዛው ቀጠለች ማለት ነው። አሁንም ደህና የሚባሉትም ሰዎች ቸርችን ሲያስቡ አዳራሽ ነው የሚያስቡት። ቸርችን ሲያስቡ የግል አገልግሎታቸውን ነው የሚያስቡት። ቸርችን ሲያስቡ የራሳቸውን ልክ ነው የሚያስቡት። በቃ አለቀ። አንዳንዴ ደግሞ ሲጠየቁ በየሚዲያው ላይ ለማልቀስ ሀዘናቸውን ለመግለጥ ስጋታቸውን ለማስታወቅ ሲሞክሩም እናያለን። አንዳንድ ጊዜ ደግሞ አረ እኔ ዛሬ ማታ እንደ ብድላለው እንመለስ፣ ወደ መሰረታችን እንመለስ፣ ወደ ክርስቶስ ወደ እውነተኛው ምንጫችን እንመለስ። ከዛ ከሱ እንጀምር፣ ሪኮንስትራክት ማድረግ እንጀምር። መፍረስ ያለበትን ነገር እናፍርስ፣ መጣል ያለብን ነገር እንጣል። ከዛ እንነሳ። በቃ ያኔ ነው ኦቴንቲክ የሆነ ክርስቲያኒቲ ኤንሸንት ሩት ያለው ማለት ነው። በብዙ ኮንቴክስት ውስጥ ማለፍ የሚችል ራሱን እንደ ቻሜሊዮን የማይለዋውጥ የማይቀያይር ስትሮንግ ክርስቲያኒቲ ይዘን እንትን ማለት እንችላለን፣ መቀጠል እንችላለን። አሁን ግን እንዴ እኔ እነግራቸዋለሁ፣ ብራቸው እኮ ነው ትምክህታቸው፣ ሀብታቸው እኮ ነው ከብዙ መከራ የሚያስመልጣቸው። ማድረግ የሚፈልጉትን ሁሉ ማድረግ እኮ ይችላሉ ሰዎች ዛሬ። ተፈለጋ እኮ ሊያስገርፍ ይችላል፣ ተፈለጋ ሊያሳስር ይችላል እኮ ሰው። እኔ እንደዚህ አይነት ክርስትና ላይ መድረክ ላይ ግን በቃ ር ማን ኦፍ ጋድስ ማለት ር ሱፐር ሂውማንስ ማለት ውጤቱ ፍሬውን ካየ ኢቲካል ነገር ዜሮ፣ ሞራሊቲ ዜሮ፣ ገደል ገባ። እኔ ምስክር ጥራ ብትሉኝ ይኸው በጣም ዲጂታል ፕሮሞተሮቻቸውን ማየት ትችላላችሁ፣ እንዴት እንደሚያወራጫቸው፣ እንዴት ሪያክት እንደሚያደርጉ። ይኸው ዛሬ በጣም ብዙ ሰው ብሎክ አደርጋለሁ ስድቦቻቸውን። ግማሹ ቀንተህ ነው ይላል፣ ግማሹ አንተ ምንም ሳሰራ ይላል። ምንም ኢቨን ክሪቲካል እንኳን ሪስፖንድ ክሪቲካል የሆነ ምላሽ እንኳን እኔ አላየሁም። እንዴ በዚህ ልክ እንዴት ሰው ያብዳል ማለት ነው? እንዴት ሰው ራሱን ባሪያ ያደርጋል? እና ጠንካራ መሆን አለብን እንደነ ጳውሎስ ይላቸዋል። ጳውሎስ በገላትያ መልእክቱ ላይ ጴጥሮስን ገሰጽኩት ይላል። እንዴ ትክክል አልሆነም እኮ አላደረገም፣ ትክክል አላደረገም። በግብዝነት ተመላልሰዋልና ገሰጻቸው ፊት ለፊት። ከኔ በፊት የነበሩ ነበሩ ቀዳሚዎቼ ናቸው ምናምን ብሎ አልፈሰፈሰም። ምንድን ጴጥሮስ እኮ ምንም አላደረግም እኮ እኛ ባደረግነው እና ዛሬ አገልጋይ ነን የሚሉ ሰዎች እንደሚያደርጉት እኮ ነገር እንኳን አላደረግም እኮ ጴጥሮስ። ካልቸራል ፕሬጀር ነበረበት። ከዛ ፕሬጀር የተነሳ የተወሰነ ነገር ነው ያደረጉት። ግን አደጋ ላይ የጣላችሁት the very essence of the gospel
ወንጌሉን ነው አደጋ ላይ ጣላችሁት ብሎ ነው ጳውሎስ እንትን ያለው። እና ዛሬ እንደዚህ የሚላለ ወደ ጎን ይደረጋል። አስተምህሮ ወደ ጎን፣ የጎስፐል ፒውሪቲ ወደ ጎን ይደረጋል። ከዛ በሌላ ሜካኒዝም አንድነትን ለማጽናት ወንድማማችነትን ለማረጋገጥ ይሞክራል። ከዛ ቫሊዴሽን ማለት ነው። በቃ ትክክል ነው፣ ጤናማ ነው ከሌ ምናምን የሚል የቫሊዴሽን ስራ ይሰራል፣ የፕሮሞሽን ስራ ይሰራል ማለት ነው። ዋናው ፍቅር ነው፣ ዋናው ፍቅር ነው። እኔ እንትን ነው የሚሰራው የጃማይካዎች ሰፈር ማለት ነው። ፍቅር ራሱ እኮ ከእውነት ጋር ነው የሚሰራው። በእውነት ተዋደዱ ነው የሚለው፣ እውነትን በፍቅር እያያዛችሁ ነው የሚለው። እና ቅድም ያልኩትን ልበልና ማውራት የሚችል ሰው ካለ ያውራ። ብዙ ሰዎች ወደ ሌሎች ቤተ እምነቶች የሚፈልሱበትን ምክንያት አንዳንድ ሰዎች ሲያስረዱ በፕሮቴስታንቲዝም ውስጥ እንትን የለም ይላሉ፣ አውቴንቲሲቲ የለም ይላሉ፣ የጄኒውነስ ጥያቄ አይመልስም ይላሉ፣ እውነተኝነት የለም ይላሉ። በጣም በፍጥነት ራሱን የሚቀያየር ሃይማኖት ስለሆነ ዛሬ የያዛችሁትን ነገ ስለምትሽሩት፣ ዛሬ የኖራችሁበትን ዛሬ በቃ እንደ መንፈሳዊነት ቆጥራችሁ ራሳችሁን ዛሬ ብድ ያላችሁበትን ነገር ነገ መልሳችሁ መጣችሁ ስለምትቃረኑት ሰዎች እንዴት ይከተሏችሁ? ሰዎች እንዴት ጄኒውነስን ይዩ? እውነተኛነትን እንዴት ይዩ ማለት ነው። እዚህ ነው ፓተርን የለውም ፕሮቴስታንቲዝም ያልኳችሁ። ይህ ምድር ላይ ያለውን ማለት ነው። የፖዘቲቭን ነገር እሱን ተናግሬያለሁ። ብዙ የተሰራ ብዙ የተለፋ ብዙ የተደከመበት የክርስትናን ህይወት የቤተክርስቲያንን ህይወት ሪች የሚያደርግ የሚያበለጽግ በጣም ብዙ ነገር ሰዎች ኮንትሪቢዩት አድርገዋል። በስኮላርሺፕ ውስጥ በአካዳሚክስ ውስጥ ማለት ነው ምሁራኖቹ ማለት ብዙ እሱን መካደ አይደለም። ግን ዊዝ ኦል ዳት ማለት ነው ፕሮቴስታንቲዝም መልክ የሌለው የሆነ እየተበጣጠቀ ዩኒፎርሚቲውን እያጣ ኤንሸንት ሩቱን እየለቀቀ ምናምን ነገር ማለት ነው የመጣ ሃይማኖት ሆነ ማለት ነው። የዲኖሚኔሽን ማለት ነው፣ የአገልጋይ ማለት ነው፣ የራእይ ማለት ማለት ነው። ደግሞ ድፍረታ እግዚአብሔር የሰጠኝ ራእይ እንላለን። ምንም አቤት ማንም ባለ ራእይ የለም። ውሸታም ሁሉም ጌታ አልተናገራቸው እንደዚህ እንደዚህ አስነሳት እንደዚህ ምንም የለም፣ ምንም የለም። ባለ ራእዩን እየተቃረኑ በክርስቶስ ኢየሱስ ለማድረግ የወደደውን የፈቃዱን ሚስጥር በሐዋርያትና በነቢያት በኩል አስታውቆን ሳለ ኮንትራሪ ቱ ዳት ፕላን የምንሰራ አመፀኞች፣ ነገ ልንጥለው ነገ ልንሽረው ዛሬ ሰው የምንገልድ ማለት ነው። ዛሬ ባመንነው ነገር ዛሬ ከሰው ጋር የምንቃረን አጥር ሰርተን ሌላውን የምናገልድ፣ ነገ ደግሞ በራልኝ ተገለጠልኝ የምንል ማለት ነው። ሌላ ደግሞ ከለር ማለት ሌላ ደግሞ አይነት ቨርሽን ኦፍ ክርስቲያኒቲ እንፈጥራለን ማለት ነው። እኔ ነገራቸዋለሁ ከትውልዱ ጋር መግባባት አቅቶኛል። እኔ የማውቀው እና አንተ የምታውቀው እንዴት ተለያየ እስክል ድረስ አንዳንዴ ማለት ነው። እና ወንድሞቼ እህቶቼ፣ እኔ ራሴን ልዩ እያደረግኩኝ አይደለም፣ ግን አትሊስት በእውነት ላይ ምንም ማድረግ አንችልም። በእውነት ላይ ምንም ማድረግ አንችልም። ስለ እውነት ግን እንኖር ዘንድ ይገባል። እውነት ደግሞ ተነግሮናል፣ እውነትን አስታውቆናል። እውነተኛ የሆነው አምላክ ማለት ነው። ስለዚህ እግዚአብሔር ራሱ እየተቃወም ነው። እግዚአብሔርን በእግዚአብሔር ስም እየገፋ ነው። እግዚአብሔርን በእግዚአብሔር ስም ከቤቱ እየገፋ ነው። ወደ ዳር አውጥተ ነው። እኛ የሁሉም ነገር መካከለኛ ሆነ በእብደት መቀጠል አያዋጣም። ፈጥነን መመለስ ወደ ምንጫችን አድፎንቴስ ይላሉ ሂውማኒስቶች። ወደ ስራችን ወደ መጀመሪያው ነገር መለስ ነው የኔ ፖይንት። ኢንተርቴንመንት ኢንዱስትሪው አያዋጣም። የዲጂታል ፕላትፎርም ትወናው አያዋጣም። የተቀባባው ሱፐርፊሻል የሆነው እምነት አያዛልቅም። ጄኒውን መሆን አለብን፣ አውቴንቲክ መሆን አለብን። ካለበለዚያ ሰዎች ጥላውን እየሄዱ ነው፣ ጥላውንም ይሄዳሉ። እንዴ የአምልኮ ስርዓታችን ዩኒፎርሚቲ የሌለው፣ የፕሪቺንግ እና ቲቺንግ ይዘታችን ዩኒፎርሚቲ የሌለው፣ ሳክራመንቶች ጋር ያለን እንትን ምንም ቀን እዚህ ግባ የማይባል ነገር ከየት እንደመጣ ራሱ የማይታወቅ አይነት ነገር እየሆነን ስለሆነ ወደ መጀመሪያው እንመለስ። ከዲህ እኛም ያለው ድንቁርና ከባድ ነው፣ ይዳሰሳል። ጨለማው ዳርክ ነው እንዳይመስላችሁ። ብዙ ሰው እያወቀ እየተማረ እንዳይመስላችሁ። እኔ አንዳንድ ጥናቶች ያሉ ኢቨን ኢን ዌስት ብዙ ዩኒቨርሲቲ ያለበት፣ ብዙ የስነ መለኮት ትምህርት ቤቶች ያሉበት፣ ብዙ ምሁራን ያሉበት አገር ግን
አንዳንድ ሪሰርቾች ስታዩ ትደነግጣላችሁ ማለት ነው። ከመጽሐፍ ቅዱስ በእጅጉ የራቀ ትውልድ ማለት ነው። በጥልቅ ኢሊትሬሲ ድንቁርናና መሀይብነት ውስጥ ያለ ትውልድ ማለት ሾክ ነው የሚያደርጋቸው። እና እኛ ሀገርማ ታዲያ አሁን ምንድን ነው ሰው ቤቱ ቁጭ ብሎ ሶፋ ላይ ሪሞት ይዞ መንፈሳዊ ቻናል እየቀያየረ ቁጭ ስላለ የተመገበ እንዳይመስላችሁ። በሚዲያ በዩቲዩብ ምንም የሚሰማውንም የሚያየውንም ይታወቃል እኮ። እዚህ ቲክቶክ ላይ እንኳን ማን ብዙ ማንን ምን እንደሚያይ ብዙ ሰርቬ ማድረግ እኔ ሰርቬ አደርጋለሁ፣ ዝም ብዬ ቼክ አደርጋለሁ። እና የሚታዩ ላይክ የሚደረጉ ፎሎ የሚደረጉ ነገሮች ገብታችሁት ላይቭ ላይ ራሱ ይሁ ግቡና ምን አይነት ቦታ ሰው እንደሚመርጥ ማለት ዳትስ ጀነሬሽኑ ያ ነው። ሩቅ ሳትሄዱ ማለት ነው። ስለዚህ ኤዱኬትድ የሆነ በጣም ብሪሊየንት የሆነ ክሪቲካል የሆነ ትውልድ እንዳታስቡ የለም። አገልጋዮቹንም ጭምር እኔ ክፍለ ሀገር አንዳንድ ሄዳለሁ እና በቃ ስመለስ አዝኜ እመለሳለሁ። የሆነ ሸክም ተሰምቶኝ እመለሳለሁ። ለምን በጣም በጣም በቃ እንሄዳለ። አገልጋዮች ያሳዝናሉ፣ አቅማቸው ማለት ነው። እና ፕሮግራም ሲመሩ የእግዚአብሔርን ቃል አንድል ሲያደርጉ ስታየው ወይኔ ወይኔ ትላላችሁ ማለት ነው። ትምህርት ቤትም አስተምራለሁ ቴዎሎጂ። እዛም የምታዘበው ነገር አለ። ወጥተው እነዚህ ልጆች ቤተክርስቲያንን ይረዷት ያግዟት ይሆን ብዬ አስባለሁ። አንዳንዴ ተስፋ እስከቆርጥ ድረስ የሚያደርሰኝ ነገር አለ አንዳንዴ። እና እንዳይመስላችሁ ዲፕ የሆነ ማይብነት አለ፣ ኢሊትሬሲ አለ። አገልጋዩ ራሱ እኔ እንጃ አሁን ይሄ ደና የምንላቸውን ሰዎች ራሱ ሳየው በጣም ፍራግመንትድ የሆነ በቃ ዩኒፎርሚቲ የሌለው በቃ ለእንትን ይሄ ኮሚኒቲ ቢውልድ ለማድረግ የክርስቶስ ኢየሱስን ኮሚኒቲ ቢውልድ ለማድረግ አይደንቲቲን ፎርም ለማድረግ የማያስችል ዝም ብሎ በቃ ኦን ኢትስ ኦን ተርምስ ሰውየው የሰበከውን ያስተማረውን ኦን በዛ በሰበከው ልክ ባወራው ነገር ልክ ስትገመግሙት ስትፈትሹት እኮ ጤነኛ ነው። ሳውንድ ቲቺንግ ነው፣ በቃ ጤነኛ ነው፣ አሪፍ። ግን ከዛ ከተሰበከበት ሙመንት ውስጥ ሌላ ቦታ የማያስኬዳችሁ ማለት ነው። በእናንተ አእምሮ ውስጥ የሆነ ኤግዞስቲቭ የሆነ ኮምፕሬንሲቭ የሆነ መንፈሳዊ መረዳትንና ግንዛቤን እንድትጨብጡ የማያደርግ ማለት ነው። ግን ተከታታይ ከዚህ ሮሜ ያስተምራል ይጨርሳል፣ ሮሜ አለቀ፣ እዚህ ጋር ምናምን እንደዚህ አይደለም። ይሄ በቃ መቀየር አለበት። ይሄ ባይብል ስተዲ ምናምን አይደለም የሚያስፈልግ። ኤቭሪ ኢንዲቪጁዋል ፓርቲሲፔት የሚያደርግበት ትርጉም ያለው ኢንጌጅመንት ያለበት የቸርች ሴቲንግ ከሌለ አይሆንም። ሰውየው ሲያንቀላፋ የሰውየው አገልግሎት ነበርና ፍሎሪሽ ያደረግ የነበረው አት ኤክስፔንስ ኦፍ ፒፕል ማለት ነው። ምክንያቱም የተሰበሰበው ከሌል ሊሰማ ነው የሚሄደው፣ ወደ ሆነ ጉባኤም ከሌል ሊሰማ ነው ሄደው። እከሌ ግን ፍሎሪሽ እያደረገ ነው፣ ያጠናል ይመጣል ኦቨር። እሱም ድሬን እያደረገ ነው ለነገሩ፣ አላወቁትም እንጂ ር ሉዚንግ ሎት። ስለዚህ የተባለውን ነገር በጣም እየሰማው ነበር እና እኔም በጣም በብዙ የምጋራበት ሀሳብ ነው በእውነት። እኔ ማለት እዚህ ላይ የሚጨምረው ነገር የለም፣ ግን ያው እግዚአብሔር እንዲረዳን ነው የምጸልየው። ትጋታችንም ልመናችንም እሱ ላይ ነው። አሁን በእውነት አንዳንድ ጊዜ ቸርች የሚሄድ ራሱ እስኪሰለች ድረስ ነው የሚያደርገን። አሁን ያለው የወንጌል አማኞች ሁኔታ ቸርች ሄደህ ስትመጣ ይሰለችሃል፣ ይደክመሃል፣ ትታክታለህ፣ አዲስ ነገር አታገኝም፣ መንፈሳዊ እድገት አታገኝም። ኢቭን ያለህን ግለት ሁሉ ይወስዱብሃል። እና አንዳንድ ጊዜ በዚህ ሁኔታ ነው በቃ እንደዚህ የምንቀጥለው የሚል እንትን ወጣቶችን ሳይ፣ ታዳጊዎችን ሳይ፣ ልጆችን ሳይ ገብተው ሳሁን ምንድን ነው የሚማሩት፣ ምንድን ነው የሚያዩት፣ ምንድን ነው የሚያስተምሉት የሚለው ነገር በጣም ያሳስበኛል። እንደውም አንድ በጣም ሰሞኑን የሰማሁት ነገር አንድ ልጅ አለ ቸርች ምን ሆነ የጠፋው ሲባል ነቢያቶች ጋር እየሄድኩ ብለዋል። እና በዚህ እድሜው እንደዚህ አይነት ምን መሆን ትፈልጋለህ ታዲያ ሲባል ነብይ መሆን ብለዋል። እንደነየ ጩፋ ማለት ነው። እውነቴን እኮ ነው ጻዲቆ። እና እንግዲህ ታዲያ ማለት ከታቻችንም ያለውን የምናፈራው ትውልድ ደሴም ነው በቃ ያለውን ፈቀቅ የማይል የማይለወጥ የተሻለ ነገር የማያስብ ትውልድ እያፈራ መሆኑን ሳስብ በጣም ነው የሚያስደነግጠው። ስለዚህ አይዶ ነው እንግዲህ ነገ ቤተክርስቲያን ወዴት ትቀየራለች፣ ወዴት ታድጋለች የሚለው ነገር ሌላ እንትን ቢሆን ያለው ፍርሃት እንዳለ ቢሆንም እንግዲህ እግዚአብሔር ይሁነን ነው የምለው። ምንም በቃ መጽሐፍ ቅዱስን የማይመስል
እግዚአብሔር ቃል የሚለውን የማይሉ ድፍረት የበዛበት ጊዜ ላይ ነን ያለ ነው። መድረክ ላይ ቆሞ የሚቀልዱ ፓስተሮች ነው ያሉን። እውነት መድረክ ላይ ቆሞ እዛ የተቀመጠውን 300 እና 400 ህዝብ የማያከብሩ የማይፈሩ ይሄ 300 እና 400 ህዝብ ምን ይዞ ነው የሚወጣው የሚለውን ነገር ጭራሽ ወደ አይምሯቸው የማይመጣ የተሰጣቸውን ኃላፊነት የትራንስፎርሜሽን ፎርስ የሚባለውን ነገር የማያስቡ ናቸው እና በቃ ወጥቶ ይህንን ክራይስት ላይክነስ የሆነውን ማህበረሰብ የማይፈጥር ያንን አይነት ኃይል የማያበጀ ናቸው እና አንዳንዴ በእውነት ይደክመሃል። መድረኮቻችን የተያዙበት፣ ሚዲያዎቻችን የተያዙበት ከዛ በኋላ የሆነን ነገር ክሪቲክ ለማድረግ ስትሞክር ቅድም እንዳልከው አይደለም እንደዚህ ያስቡት እስቲ ምናምን ስትላቸው የሚመልሱልህ መልስ ደግሞ በጣም በቃ የሚያናድ ነው እና እስቲ አላቅም ብቻ ያደክማል። እውነት ነው። ያ የሆነ ያጣነው ነገር አለ። ያጣነው ደግሞ ምንድን ነው? ማዕከሉን ያጣነው ያ ዲፋይኒንግ ፎርስ የሆነውን ክርስቶስን ያጣነው እና ወደሱ መመለስ ነው እንግዲህ የሚያዋጣው። እንዴት እንመለስ? ያው በቅዱስ ቃሉ በኩል ማለት ነው። እሱ ላይ እኔ በጣም ነው የምስማማው። አዎ በጣም እስማማለሁ። እንደውም ባለፈው አንድ ጽሑፍ ጽፈ ነበረ ለውጥ አመፀኝነትን ይፈልጋል የሚል እና ምናልባት አመፀኛ መሆን ሳይጠበቅብን አይቀርም መሰለኝ። እንደዛ ካልሆነ ለውጥ ያመጡ ሰዎች እንደዛ ናቸው። እንግዲህ እኛንም ወስደው እስኪሰቅሉን ድረስ አይመስልም? አብዮተኛ መሆን እኮ በቃ ከራስህ ጀምረህ አብዮተኛ መሆን ነው የሚያዋጣው። ምክንያቱም እኛ በእኛ ቅናት የሚሆን ነገር አይደለም፣ ግን የእግዚአብሔርን ሱፐር ናቹራል የሆነውን የእግዚአብሔርንም ነገር እየጠበቅን ግን ደግሞ አትሊስት ቁጭ የምትለው ነገር አይደለም። ቁጭ የምትለው ነገር አይኖርም። ጤነኛ አይደለሁም፣ አሞኛል፣ ጥበብ ጎሎኛል፣ መመለስ ፈልጋለሁ ምናምን የሚል ከራስ የሚጀምር አብዮተኝነት ማለት ነው። እና ለውጥ ያንን ነው የሚፈልገው። ካለበለዚያ ግን በቃ የራሱ ጉዳይ ብለህ ቁጭ ነው የምትለው፣ ወይ ደግሞ ወደ ሌላ ነገር ታዘነብላለህ። የስንፍና ደግሞ የሆነ ጥግ ጋር ይወስድናል። የዴስፔሬሽን መንፈስ ከባድ ነው፣ ተስፋ የመቁረጥ መንፈስ ማለት ነው። ግን ተስፋ ደግሞ አለ። ሰዎች አሉ፣ ምድሪቱ ላይ አሉ ሰዎች፣ ድምፃቸው አይሰማ ማይኖሪቲ ይሁኑ እንጂ ብዙ ሰዎች አሉ። አሁን ሚዲያውን የሞላው ያጥለቀለቀው ነው በቃ እንትን የሚመስለን፣ ጄኒውን የሚመስለን፣ አውቶንቲክ የሚመስለን፣ ይሄ ፓተርን ያለው ክርስቲያኒቲ የሚመስለን ይሄ በቃ ምድርን የሞላው ነገር ነው። ግን ምንም ፈንዲሻ ነው በቃ። ይህን ያህል ነገር ሰርተናል፣ ይህን ያህል ተጽዕኖ ፈጥረናል፣ ይህን ያህል ምናምን የሚሉት ነገር ሁሉ ላይክ ፈንዲሻ አይነት ነገር ማለት ነው። ግን ከውጤቱ ከፍሬው እያየን ማለት ነው። እና ይሄ የግሎባል ዳይናሚክሱን ስታየው የክርስቲያኒቲ ወዴት እየሄደ ነው? ክርስቲያኒቲ ምን እየሆነ ነው? የክርስቲያኒቲ መልኩ ምንድን ነው? ኢንተርናል ሎጂኩ ምናምን ምንድን ነው እያልክ ነው እንጂ አጥቢያህን ብቻ ካሰብክማ በቃ ኃይለኛ ሪቫይቫል ውስጥ ነኝ ያለሁት ብለክ ለእውነተኛ ድምፆች ጆሮን የምዘጋው፣ ለእውነተኛ ቮይሶች ቦታ አይኖርህም። አሁን እንደምናያቸው ማለት ነው። ስለዚህ ዲፌንሲቭ እንትን ውስጥ ነው ያሉት፣ ዲፌንሲቭ ሞድ ላይ ነው ያሉት። ክሪቲክስ ታደርጋቸው ነው ይላሉ ማለት ነው። አንተ ስለቀና ነው፣ አንተ ምንም አሰራም፣ አንተ ቁጭ ብለሃል፣ አንተ የሆነ ድሮ ላይ ተቸንክረ ቀርታ ምናምን ይሏል። ዛሬ ባይዞ እነዚህ ነገሮች ዛሬ ስባሪ ያልኩት ነው። እንዲህ አይነት ሊትሬት ማህበረሰብ ነው ያፈራው ልልህ ነው። አገልግሎቱ ጨበጨበለት አንደኛ የተባለው አገልግሎት እንዲህ አይነት እንትን ነው የታቀፈው። እንደዚህ አይነት የዲጂታል ሰራዊት ማለት ነው፣ መንጋ ማለት ነው። እና ከክርስቶስ ይልቅ መሪውን የሚያውቅ ማለት ነው። ከክርስቶስ ይልቅ መሪው የሚለውን ነገር ብቻ የሚያውቅ እና መሪው የሳለለትን የክርስቲያኒቲ ቨርሽን ብቻ የሚያውቅ ማለት ነው። እና ሌላ ያለ የማይመስለው ማለት ነው። ይሄ እንቁራሪቷ ውስጥ ምንድን ነው ጉድጓድ ውስጥ ያለ እንቁራሪት ማለት ነው። ቀና ብሎ ሲያየው ሰማዩ በጉድጓዱ አፍ ልክ አይደለም የምትሆነው፣ ትንሽ ሰማይ ነው የምትታየቅ። በቃ ኤቭሪቲንግ ያቺ ነች ብለህ ትቀመጣለህ። ኧረ ተው ሌላ ሪያሊቲ ያለ ያልደረስክበት ያላገኘው መጨረሻ የማታውቀው ሪያሊቲ ያለ አይሰማም ሰው። ስለዚህ የሰፋ ነው ላይፍ። አንዳንዴ ሲምፕል ብቻ አይደለም ኮምፕሌክስም ነው። እና ግን በየመድረኩ በየምኑ ግን ያሉ ሰዎች ላይፍን በቃ ሲምፕል አድርገውት በቃ የሚደረስበት
የምትሆነው በአንዴ ማለት ነው። ደግሞ የረሱትና ሌላ ነገር ይዘው ደግሞ በንጋታው ይመጣሉ። ዩሲ እንዴት ታዲያ ወጣቱ ትውልድ እንዴት አውቴንቲክ የሆነ እምነት እንዴት ጀኒውን የሆነ እምነት ይዞ ይደግ ማለት ነው። በአይደንቲቲ ክራይሲስ ውስጥ እየተሰቃየ በብቸኝነት ስቃይ ውስጥ ያለ ዲፕ የሆኑ ስፒሪቹዋል ጥያቄዎችን አድሬስ ሊያደርግለት የማይችል አገልግሎት ግን ይመካል ሰው ማለት ነው። ቅድም እንዳልኩትኝ ዊዝ ቦልድነስ ማለት ነው። በጣም ሰርቴኒቲው ያስደነግጣል ማለት ነው። በጣም እርግጠኞች በቃ የእግዚአብሔር አፍ የሆኑ እስኪመስላቸው ድረስ ሰዎች በድፍረት ይናገራሉ ማለት ነው። እና ከዚህ ለመዳን አንደኛው አመፀኛ መሆን ነው፣ በራስ ላይ ማመፅ ማለት ነው። በራስ ላይ ማመፅ። ሁለተኛ ኢየሱስ ክርስቶስን ሚረር የማያደርጉልንን እውነተኛውን ወንጌል ሊያውም በደንብ ፒውር የሆነውን ማለት ነው እሱን የማይነግሩን ሰዎች ላይ ማመፅ ነው ያለብን። እንደ ሉተር 95 እንትን ጽፈን መለጠፍ ባንችል ግን የምንለጥፍበት መንገድ አለ። ደግሞ መለጠፍ አለብን። በየተቋሙ በየምኑ ላይ መለጠፍ ያለብን ነገር አለ። አመፀኝነት ማለት እንደነንተር ማለት ይሄ በተለይ መሪዎች አሁን የማወራው ምን ትሬት ነው። በቃ እንደዚህ አይነት ነገር ይረብሻቸዋል። የሚፈርስባቸው ነው ይመስላቸው። ተቋማቸው የሚፈርስ ነው ይመስላቸው። የሰሩት የገነቡት ነገር የሚፈርስ ነው የሚመስላቸው። እኔ ቢፈርስ እሰየው ነው የምለው። እኔ እግዚአብሔር ቤት ይሄ አንዳንድ አዳራሽ ሊሸጥ ነው ብለው ገንዘብ የሚያሰባስቡ ሰዎችም አይቻሉ። ሰሞኑን ቸርች ያን ሁሉ ብር ተበድሮ ምን አደረገው እንዴ? ደግሞ ስንት ነገር ሲዘባረቅ የነበረ ሰውዬ እዚህ እስራኤል ዳንሳ ጋር መጥቶ ስንት ሲያወራ የነበረ ሰውዬ ማለት ነው። እና የቸርች ልትዘጋ ነው ይሉናል። ይዘጋ። ሰው ማይሰራ ከሆነ ሰው ኮሚኒቲ ኦፍ ፌዝ ነው እንግዲህ። እና እንደዚህ ራዲካል የሆኑ አስተሳሰቦች መቼም አይሰሙ። ትሬት ነው የምትሆንባቸው፣ ይረብሻቸዋል። ለምን እንትን ነዋ በቃ ኢንዱስትሪው ከፍተኛ ገንዘብ ስለሚዘዋወርበት ኢንዱስትሪው እንዲነካ አይፈለግም። ትሬት ነው የምትሆነው ለማለት ነው ኒኪ። አይ እኔም እስማማለሁ። እኔ ቤተክርስቲያን አንድና አንድ ስራዋ የክርስቶስን የሚመስል ትውልድ ማፍራት ነው። እሱ ማድረግ የማትችል ቤተክርስቲያን ከየትኛውም ስብሰባ የተለየች አይደለችም። ከየትኛውም አዳራሽ ውስጥ ከተሰበሰቡ ግለሰቦች የተለየች አይደለችም። ዓላማዋን የማትፈጽም ተልኳን የማትወጣ ቤተክርስቲያን የክርስቶስ ማዕከላዊነት የሌለበት ስብከቶቿ፣ ትምህርቶቿ፣ ልምምዶቿ ሁሉ ወንጌልንና ክርስቶስን ካላማከለ ምንም አታደርግም። እኔ በእውነት ሰሞኑን እንትን ስለ ፔንቴኮስታል ሙቭመንት ብለሲንግ ተብሎ እየተወራ ስለ 4000 ካሬ መሬቶች ሲነሳ ነበረ። በየቦታው ላይ የሚሰጡ 4000 ካሬ መሬቶች እና እንዴት ምናምን ነገር ስላቸው ይሄ እኮ ብለሲንግ ነው፣ ለዘመናችን አይነት ነው የተመለሰልን መልስ። እና ይሄ ብለሲንግ አለ፣ ክራይሲስ ነው። ይሄ ውድቀታችንን ነው የሚያሳዩት። በእግዚአብሔር ስም የሚከፈቱ መስቀል እየሰቀለን የምንከፍታቸው አዳራሾች ነገ ባዷቸውን ቀርተው የሌላ ነገር መቀለጃ ነው የሚሆነው። የአውሮፓውያንን ውድቀት እኛም በዘመናችን 100 ዓመት ባልሞላው የኢትዮጵያ ክርስትና የወንጌል አማኞች እንቅስቃሴ 100 ዓመት ሳይሞላው ወይ 150 ዓመት ሳይሻገር 500 እና 600 ዓመት ያስቆጠረውን የአውሮፓውያንን ክርስትና እየደገምን ያለ ነው። በአጭሩ የተቀጨውን ክርስትና እና እሱን ለማድረግ ስንፈጥን ይህንን ማየት የማይችሉ መሪዎቻችንን ይዘን ዲስከስ ማድረግ ወይ ደግሞ ለውጥን መጠበቅ ወይም ሪፎርምን መጠበቅ በጣም አስቸጋሪ ነው። እኛም እንደ ሉተር በዘመናችን 95 ቴሲሶችን የሚመስሉ ሪኮንስትራክት የምንደረግበትን ፈርሰን የምንሰራበትን ሪዲፋይን መደረግ የሚችለውን ክርስቲያኒቲ እስካልሰራን ድረስ እሱን አይነት ለውጥ እስካላመጣ ድረስ እኔም ምንም ተስፋ የምናደርግበት ቤተክርስቲያን ወይም ተስፋ የሚደረግበት ክርስትና አይታየንም። ታንኪዩ ሚኪ፣ በጣም በርታ። እንግዲህ ሁላችንም እንበርታ። እሺ ቢቶ ገባ። እሺ ተባረኩ። ዛሬም ቆንጆ ሀሳብ ነው ዛሬ ያነሳው እና አይ ቲንክ አንዱ የሚያስፈልገን ነገር ነው። የምርክሉ በጣም አይ ቲንክ ዝርክርክ ይመስለኛል እና
የሆነ የተበላሸ ይመስለኛል። ላይ ልብስ ዲዛይን የሚያደርጉ ሰዎች ፓተርኑን ከሳቱ ትክክለኛውን የልብስ እንትን ወይም የልብሱ የሚፈልጉትን ነገር አያገኙትም እና ፓተርኑ ከጠፋባቸው ወደ ትክክለኛውን ልብስ ማውጣት አይችሉም፣ ወይም ዲዛይን ሊያደርጉ የፈለጉትን ነገር ማውጣት አይችሉም። ወይም ከዋናው ነገር ፈቀቅ ይላሉ፣ ዋናውን ሚስ ያደርጉታል። ሌላ አይነት መልክ ያለው ወይም ሌላ አይነት ዲዛይን ያለው ልብስ ነው የሚያወጡት። ብዙ ጊዜ ሲያወሩ እሰማለሁ እና የተወሰኑ ልጆች በዙሪያዬ ስለነበሩ በጣም ትልቁ እንትናቸው ትኩረታቸው ፓተርኑ ላይ ነው ወይም ኮዱ ላይ ማለት ያንን ሚስ ላለማድረግ ነው የሚያስቡት እና ይመስለኛል ቅድም አንድ ጥሩ ሀሳብ ኤንሸንት ሩት ወደሚለው መመለስ አለብን የሚለው ሀሳብ ማለት በደንብ እሱን ፓተርን ሚስ አድርገናል። ስለዚህ በጣም ዝርክርክ ሆኗል ይመስለኛል የኛ እንትን ማለት ነው እና የሚፈለገው ይሄ ኤንሸንት ላይ ያለው ወይም መጽሐፍ ቅዱሳዊ የሆነውን መልክ በቃ ዝብርቅርቁን አውጥተናል። ሁሉም እንደፈለገው ነው ዲዛይኑን የሚያወጣው እና ያ ደግሞ ትክክለኛውን የሆነውን የልብሱን ዲዛይን እንዳናገኝ አድርጓል። እና እንደተባለው ነው ጴንጤነት አሁን እንዴት ተገልጸዋል ብትል ፓተርን የለውም። የሆኑ የእምነት ተቋማት እኮ የራሳቸው የሆነ ፓተርን አላቸው፣ በደንብ ይታወቃል ከሊደርሺፑ ጀምሮ ማለት ነው። እና ወደ እኛ ስትመጣ ግን ያ የለውም አይደል? ዛሬ ላይ መወቃቀስ ምናምን አትችልም በፍጹም። ቅድም ስትልም እንደነበረው የሚሰጥ ስም ሌላ ነገር ነው። አባቶች ወይ ከአንተ ታላላቆች አገልጋዮች ምናምን የሚባለውን ኦልሬዲ ወንበር የያዙትን ወይም እዛ ጋ ያሉትን መውቀስ አትችልም በፍጹም። በቃ እነሱ አይከሰሱም። እና ቅድም ስታነሳ ነበረ የጳውሎስና የጴጥሮስና ገርሞኝ እያሰብኩ ነበረ። በጣም ትልቅ ነገር ሚስ ሳያደርጉ በዚህ ልክ ይወቃቀሱ ነበር እና አንዱም እሱም ፓተርን ሚስ አድርገናል። ዛሬ ላይም መወቃቀስ አትችልም። እንደውም እንትን ነው መንፈሳዊነትም አይመስልም። አሁን መወቃቀስ መንፈሳዊነትም ተደርጎ አይታሰብም። ክርስቲያናዊ ባህሪ እንዳልሆነ ነው እንደውም የሚታሰበው በብዛት ማለት ነው። አንዱ ሚስ የተደረገው እሱ ነው። ዛሬ በጣም ቅድም ወንጌልን አደጋ ላይ የሚጥል ጥፋት እየጠፋ ትልቁ ኮንሰርን የሚሆነው ግለሰቡ ነው። ወንጌል ላይ የሚመጣው ጥፋት ወይም ወንጌል ላይ እየጣለ ያለው አደጋ ከእንትን አይቆጠርም። የሰውየው ባክስትሪ የሆነ ነገር ብቻ ነው የሚታሰበው እንጂ ምን አይነት ወንጌል ላይ ምን አይነት አደጋ እያመጣ እንደሆነ እሱ ከግምት አይገባም። ሰውየው ነው የሚበልጠው ከወንጌሉ ማለት ነው። ስለዚህ እንትን ማለት አትችልም። የምትወቅስ ከሆነ በቃ አንተ ደረቅ ነህ፣ መንፈሳዊ ነገር ያልገባ ነህ። ሲጀመር መንፈሳዊነት ትርጉሙ ራሱ አሁን ላይ ያለው ትርጉም በራሱ የተዛባ ነው እና ቅድም ኦልሬዲ በደንብ ብለዋል። አሁን ግለሰብ ነው እየገነነ ያለው በጣም ማለት ነው። ግለሰቦች ናቸው ትልቅ ቦታም እያገኙ ያሉት። መንፈሳዊነት ተቀያያሪ ሆኗል። በደንብ አንስተዋል እና ትክክል ነው። ትላንትና የነበረው ወይም የመንፈሳዊነት መገለጫ ዛሬ ላይ አንተ ፋራ ነው የምትባለው። ያን ይዘህ መቀጠል አትችልም። ኦልሬዲ ተቀይሯል አሁን ላይ ማለት ነው። መንፈሳዊነት አሁን ተቀይሮ ታገኘዋለህ በግል ወይም ይሄ መጽሐፍ ቅዱስ ባይብል ስተዲ እናድርግ እንትን የሆነ ህብረት የሆነ አለ አይደለ፣ በፊት የነበሩ ጥሩ የሚባሉ መገለጫዎችን አሁን ማድረግ አትችላቸውም። በቃ አይፈቀድልህም እና እንትን ሆኗል። ምን አስበህ ነው የምትባለው? ምንድን ነው ያሰባችሁት አይነት ነገር ቀጥታ ወደ ወንበር ነው የሚወሰደው። ወደ ኔጌቲቭ የሆነ ነገር ነው የሚሰጠው እና አሁን ትልቁ ፓተርን ታናናሾቻችን እኔም በደንብ በተለይ ሐዋሳ ስለሆንኩ በደንብ ያለው በጣም እውነት አንዳንዴ ታናናሾቼ ምናምን አይና እገርማለሁ። አላቅም እኔም ላይቭ ላይ ምናምን ወይ ፌስቡክ ላይ ነቢይ ምናምን ሆኖ አያቸዋለሁ እና ግራ ይገባኛል። መቼ ነቢይ እንደሆነ አታውቅም። መቼ ላይቭ ገብቶ በቃ አንዳንዴ ዝም ብዬ ገባና የሚያወሩትን ነገር ሰማለሁ እና በጣም ያስቁኛል። ስልህ መቼ ነቢይ እንደሆነ አይገባም። ፕሮቴስታንቲዝሙ ይመቻል እንደሱ አይነት ነገር ለመኒ ሜኪንግ የተጋለጠ የቢዝነስ ሲስተሙ ምናምን ይመቻል። በቃ ባለራዕይ ለማለት ይመቻል። የሆነ ባለመገለጥ ለማለት ይመቻል። የሆነ ቸርች ከፍተ ቸርች ለመምራት ይመቻል። ከባድ የሆነ ገንዘብ ስለሚንቀሳቀስበት እና ይሄ ሰዎችን ለማንገስ፣ ሰዎችን ሴሌብሪቲ ለማድረግ፣ ሰዎችን ከፊት አድርጎ ከኋላ ለመከተል፣ ሰዎችን ለማድነቅ አንተ እየተጎዳ አንተ እየሞትክ ሰዎችን
ለማኖር በጣም በቃ የተጋለጠ ቨልነረብል የሆነ እምነት ቢኖር ፕሮቴስታንቲዝም ነው። ሌላው ጋር ኮረፕሽን የለም እያልኩ አይደለም፣ ግን ይሄው ምድር ላይ እንደምናየው በጣም በቃ ለእነዚህ አይነት ነገር በጣም በእጅጉ የተጋለጠ ክፍት የሆነ ነገር ነው ፕሮቴስታንቲዝም። ለምን? ፓተርን የለማ፣ ዩኒፎርሚቲ የለም፣ የጸና ነገር የለንም። ሁልጊዜ የሚቀያየር የሚለዋወጥ ነገር ስለሆነ ሊደርሽፑ እንደፈለገ ነው፣ አስተምህሮ እንደፈለገ ነው፣ እንደ ግለሰቡ ይወሰናል። ስለዚህ ሰዎች ዊዝ ሰርቴኒቲ እየተነሱ በእኔ ቤት የፈለግኩትን መናገር ይችላለሁ። አፍ አውጥተው ያሉም ሰዎች አሉ። አፍ አውጥተው ባይሉም አቲቲዩዳቸው ያንን ነው የሚያንጸባርቀው። በቃ ዚስ ኢዝ ማይ ፕላትፎርም፣ ይሄንን ቤት እኔ ነኝ ራን የማደርገው። ስለዚህ አይ ካን ሴ የምፈልገውን ነገር ሁሉ መናገር እችላለሁ በነፃነት ብለው የሚያስቡ እንደዚህ አይነት አቲቲዩድ ደግሞ ሪፍሌክት የሚያደርጉ ሰዎች ናቸው ያሉት ምድራችን ላይ ማለት ነው። ስለዚህ ማንም ከእንደዚህ አይነት ኮረፕሽን ሊያድነን የሚችል ካውንስልም የለም፣ ፌሎሺፕም የለም፣ ምንም የለም። ምክንያቱም ማቆምም አትችልም። እንደዚህ መጀመሪያ ያፈረስከው ነገር ስላለ ማለት ነው። መጀመሪያ ሪጀክት ያደረግከው ነገር ስላለ ራሱ ባክፋይር ነው የሚያደርግባት ላይ መልሶ እና ፌክ የሆነ አንድነት ይሄ ክርስቶስ ስታብሊሽ ያላደረገው ወይ ደግሞ የክርስቶስ ኢየሱስ ማዕከላዊነት ያልጸናበት ያልተረጋገጠበት አይነት ዩኒቲ፣ ይሄ ሱፐርፊሻል የሆነ ዩኒቲ በሆነ ነገር የሚታገዝ ማለት ነው። በማስፈራራት በፖሊሲ በአዋጅ በምናምን እንትን ያለ የተደጋገፈ አይነት ነገር ማለት ነው። እንደዛ ኖ አይመጣም። እና ፕሮቴስታንቲዝም ትልቁ ችግሩ ስትሮንግ ቢብሊካል ፋውንዴሽን ላይ ቆሞ ከዛ ደግሞ ተነስቶ ፐርፎርማንሱ ማለት ነው። ይሄ በምድር ላይ ፐርፎርማንሱ ዩኒፎርም አለመሆኑ ማለት ነው። ዩኒፎርም አንድ አይነት እንሆን አይደለም፣ ግን አትሊስት ለኮረፕሽን የተጋለጠ ለብዙ ውንብድና ራሱን ያጋለጠ እምነት እስኪሆን ድረስ እንደዚህ መከፋፈሉ እንደዚህ መበጣጠቁ በጣም የሚገርም ነው። በዲኖሚኔሽን ብዛት የሚያክለን የለም። እና የሁሉ ባለራእይ እኔ ምድሪቱን ማሳረፍ ሲገባው የሁሉ ባለራእይ ትውልዱን ማሳረፍ ሲገባው ብዙ ክርስቶስን እኮ የሚመስሉ ሰዎች መኖር ነበረባቸው። ብዙ ጋድሊ ሜንን ውመን ብዙ ስፒሪቹዋል ሰዎች ማለት ነው። ግን የሉም እያልኩ አይደለም። ግን ማጆሪቲ የሞላው ሀገሩን ምድሪቱን የሞላው ግን ዝም ብሎ ወፈፌው ማለት ነው። ጨቅላ የስፒሪቹዋል ኢማቹሪቲ ውስጥ ያለ ስክሪፕቸር የሚያውቀውን አትሊስት ለስክሪፕቸር የተጠጋውን ክርስቲያኒቲ የማያውቅ ማለት ነው። በራሱ ዘመን በራሱ ትውልድ በሚዲያ ላይ ያየውን በሚሄድበት ቦታ እና ስፍራ ያወቀውን ክርስትና ብቻ የሚያውቅ ትውልድ ነው። መግባባት ያልቻሉ ለዚህ ነው። የሩቁን የኤንሸንቱን ትተን በእኛ እድሜ እንኳን የትላንትናን ስናስብ በእጅጉ ይለይብናል የዛሬው ማለት ነው። እና ወልድ ሆነን ከወልድ ጋር ተሰፍተን ምናምን ይሄ ከማይረባ ከማይጠቅም አሮጌ ነገር ጋር እንትን ብለን አይደለም። ግን ፌዛችን እምነታችን ኤንሸንት ነው፣ ልንክደው አንችልም። ኤንሸንት ሩት አለው፣ ልንክደው አንችልም። ልናዘምነውም ልናሰለጥነውም ልንቀባባ ልናሻሽለውም አንችልም። ዘመኑ የሰጠን ነገር አለ፣ ዘመኑ ያመጣልን ነገር አለ። ግን በዛ ላይ እንዴት እንተውን ነው። አሁን ዲጂታል ፕላትፎርሞችን እንዴት ዋይዝ እንጠቀማቸው? የስ ዊኖ መንፈስ ቅዱስ በዚህ ውስጥ ድርሻው ሚናው ሊሚትድ ነው፣ ባለፈው እንዳወራ ነው። የት ግን እንዴት አድርጌ ኮኔክቲቪቲ ልፍጠር ከሰዎች ጋር ልገናኝ? አሁን ዛሬ ቁጭ ብለን እንደምናወራው ማለት። ከዚህ ውጭ ግን ሌላ ነገር የምንፈጥርበት ነገር የለም። በቃ ቤዚክ ነገሩ ዩኒፎርምሊ መቀጠል አለበት። ከኛ በፊት ክርስትናን የኖሩ ሰዎች አሉ፣ ክርስትና ላይ የቆዩ ሰዎች አሉ፣ ከኛ በላይ ዋጋ የከፈሉ በጣም ብዙ ክርስትና ቀጣይነት እንዲኖረው ያደረጉ ከራሳቸው አልፎ ለሚቀጥለው ትውልድ ያቀበሉት ነገር ያላቸው ሰዎች አሉ። አሁን ያለው ግን ምን እንደሚያቀብል አያገባኝም። ሰውየው ሲያልፍ አብሮ የሚያልፍ ምን ሲያልፍ ባያልፍም ቦታ እንኳን ሲቀይር ኮላፕስ ያደርጋል፣ ጉባኤው ይመናመናል። ለምን? የሰውየው አገልግሎት ነው ያለው። ቸርች የሚባል ነገር የለም። የሰውየው አገልግሎት ነው ያለው። የሰውየው አገልግሎት ነው ሰዎችን የሳባቸው። ልክ እንዴት ነው አንድ አበባ ንቦችን እንደምትሰበስብ እንደዛ አይነት ነገር ማለት ነው። ሰውየው ከሌለ የለም። በቃ ሰውየው ሊሞት እኮ ይችላል፣ ሊደክመው ይችላል፣ ሊታመም ይችላል። ግን በቃ ፓተርን የሌለ ፕሮቴስታንቲዝም ችግሩን እንዴት አድርጎ ሊያስወግደው አቮይድ ሊያደርገው እንደሚችል አላውቅም። ግን እኔ እንደ እብድ እንጩ የምላችሁ አድፎንቴስ ሌትስ ጎ ባክ ቱ ኦሪጂን ሌትስ ጎ ባክ ቱ ኤንሸንት ፌዝ። ስንሳሳት እሱ ነው እንትን የሚለን አለ። አንድ ህንፃ
ተሰርቶ ህንፃው እኮ ችግር ካለበት ወደ ማስተር ፕላኑ ነው የምንሄደው፣ ወደ ፕላኑ ነው የምንሄደው፣ ወደ ዲዛይኑ ነው የምንሄደው። የዲዛይን የፕላን ችግር ካለ በቃ ትልቅ ችግር ነው፣ መፍረስ አለበት። አሁን ግን ፕላኑን አናውቀውም፣ ማስተር ፕላኑን አናውቀውም፣ ዲዛይኑን አናውቀውም። የምናውቀው ይሄ እዚህ አሁን ቅርብ በቃ የሆኑ ሰዎች ሲነሱ አብሮ የተነሳ አብሮ ኮንስትራክትድ የተደረገውን ክርስትና ስለምናውቅ እንዴት አድርገን እንትን እንበል እንታረም፣ እንዴት አድርገን ራሳችንን እናስተካክል። መጽሐፍ ቅዱሳችን ግን አሁንም ደግሞ ደጋግሞ የሚነግረን የእኛን ነገር ያጸደቀልን እኛን የሚመስል አይነት ቶን ሊኖረው አይችልም። ስክሪፕቸር መጽሐፉ የሚለን ነገር አለ፣ እውነተኛ የሆነ ነገር፣ እሱን ማለት በጥንቃቄ ማለት ነው። እንደ ሙሴ እግዚአብሔር የሰጠውን ስራ ለክቶ ቆጥሮ የሰጠውን ለክቶ ቆጥሮ እንዳስረከበ እንደ ሙሴ ማለት ነው። በተራራ ላይ ያየውን ምሳሌ በምድር ላይ ወርዶ መስራት እንደቻለ እንደዚህ አይነት ሰራተኞች ያስፈልጉናል። እግዚአብሔርን ስራ ያዩ፣ የእግዚአብሔርን ስራ የሚተባበሩ ታማኞች፣ ቤተክርስቲያንን ያዩ፣ ልኳን መልኳን የተረዱ ሰዎች ምድር ላይ ወርደው በጥንቃቄ የሚያንጹ፣ በጥንቃቄ የሚሰሩ፣ በጥንቃቄ ኮንስትራክት የሚያደርጉ ሰዎች፣ እንደፈለጉ የሚናገሩ ሰዎች አሉ። እኔ ወጣቶችን ስለማገለግል ወጣቶች ጋር ነፃ ሆኜ ልቅ ሆኜ እንደፈለግኩ ማወራው የማይሉ ማለት ነው። ዊዝ ግሬት ኬር ኤንድ ሪስፖንሲቢሊቲ የሚያንጹ ኮንስትራክሽን ስራ ላይ እንዳሉ የማይዘን ከእግዚአብሔር ጋር እየሰራው ነው ብለው ዊዝ ሪስፖንሲቢሊቲ የሚሰሩ ሰዎች ነው የሚያስፈልጉ። እኛም እንደዛ በእርሻ ውስጥ በእግዚአብሔር ህንፃ ላይ እግዚአብሔር እድል ከሰጠን እኛም እንደዛ ነው መስራት ያለብን። ዊዝ ግሬት ኬር ማለት ነው። ሙሴ እንደሰራ ሀሳብ አላዋጣም። ሙሴ የራሱን ነገር አልጨመረም። እንዳየው በጥንቃቄ ሰራ። እንደዚህ የሰሩ ሰዎች ናቸው ምስጋና ያላቸው። ማነው ጳውሎስም ይህንን ነው የሚያስጠነቀቀው። እያንዳንዳችን እንዴት እንደምንሰራ እንጠንቀቅ። ለምን? የቤቱ ባለቤት ይጠይቀናል። ቆጥሮ የሰጠንን ቆጥሮ ይረከበናል። ስለዚህ ሰዎች በጭንቅ እንዲድኑ አናድርጋቸው። በጭንቅ ክርስትናን እንዲኖሩ አናድርጋቸው። በግሬት ኬር እናንጽ፣ ማነጽ ባለብን ነገር። ይሄ ደግሞ ምን ይጠይቃል? በተራራ ላይ ወጥቶ የእግዚአብሔርን ዲዛይን ፍቃዱን ሚስጥር እውቀት ማወቅ ይጠይቃል። if you don't know the will of God, if you don't understand the plan of God, you cannot make it። ልትሰራው አትችልም። ወርዳ ምድር ላይ ልትሰራው አትችልም። በቃ የራስን ነው የምትሰጠው። በቃ እያነበብክ ትመጣለህ፣ የሆነ ነገር ትላለህ፣ ሮሜ ትላለህ፣ ምን ትላለህ። ምንም በቃ ሮሜ ምናምን ማለት እኮ አይደለም። አሁን አይተሃል ወይ? በብርሃን በእግዚአብሔር ብርሃን የቤተ ክርስቲያንን ትክክለኛ መልክ ልኳን አውቃለሁ ወይ? እሷን ካወቅ ትሰራለህ። ወርድ ካላወቅ ግን በሮሜም በዕብራውያንም በምንም ትምህርት ራስን ነው የምትሰራው። የራስን ነገር ነው የምትሰራው። እዚህ ነው ሃየር ስታንዳርድ ያስፈልገናል። አሁን ከኔ ሐሰተኛ ነው ከኔ ኑፋቄ ነው የምንልበት ጊዜ ላይ ሳይሆን ሃየር ስታንዳርድ ይዘን ትውልዱን የምንገዳደርበት ጊዜ ነው። አድፎንቴስ የምንልበት ጊዜ ነው ለማለት ነው። እና ወንድሞቼ በጣም ታንኪው። ቢቱ ሚኪ አትጥፉ። እስኪ ማክሰኞና ሐሙስ እንደዚህ እንጫወታለን። እሺ ታንኪው። በጣም እንጫወታለን፣ እናወራለን ማክሰኞና ሐሙስ። እናንተም ሀሳብ ይዛችሁ ወይ ደግሞ ቀድማችሁ በዚህ ላይ ብናወራ ምናምን ብላችሁ እንትን ቴክስትን ብታደርጉልኝ እናወራ፣ እንጫወታለን። በቃ መልካም ምሽት፣ ደህና ደሩ። ታንኪው። ተባረኩ።